አቤል ችግር የለውም። እኔ አይ ነው 3 ህፃን ልጆች አሉ። የቤቱ መሪ እሱ ነው። ብዙ ነገሮችን የሚያደርገው እሱ ነው። ከቤቱ ሲጎል በጣም ቅር ይላል። ነገም አገኘዋል፣ ይወጣል። ችግር የለም። ለምን አይደለም ወራቶች አመት ቢታሰር ይወጣል እኮ ምንም አይደለም። እግዚአብሔር ነው የሚያኖረው፣ እንኖራለን። ግን እናንተ ለነገ የምታስቀምጡትን ነገር አስቡ። በዚህ አጋጣሚ እንድላችሁ የምፈልገውም አትሊስት የሆነች ሰዓት ላይ ቆም ብላችሁ እንደው እግዚአብሔር ግን ያየኛል እኮ ብላችሁ አስቡ። ታጭዳላችሁ። ነገ ያደረጋችሁትን ዛሬ ያደረጋችሁትን ነገ ልጆች አላችሁ፣ በልጆቻችሁ በቤተሰብ ብዙ ነገር አለ እና ምንም አይሆንም። አቤል ይፈታል። በታሪክ ውስጥ አላየንም እንዲህ አይነት አገልጋይ፣ አላነበብንም። ከሞን አስፈራርታችሁ አቅም አለን ጉልበት አለን ብላችሁ ወንጌልን ልታስጥሉን፣ ለእውነት መቆምን ልታስተውን አትችሉም። ስለዚህ መንግስትን የተናገርነው ነገር የለም። ጣቢያ ግን ማን ነው? ፌዴራል ፖሊስ ግን ዛሬ ይሄ መልቀቂያ የፍርድ ቤት ትዕዛዝ ባለበት አስሮ አሳድሮታል። ስለዚህ ፍትህ እንላለን መንግስት ስላለ። ያው እንግዲህ ፍትህ ለአቤል አቡና እንጠይቃለን። የህግ አካላት እዚህ ውስጥ አላችሁ፣ የፍትህ አካላት አላችሁ፣ አገልጋዮች አላችሁ፣ ክርስቲያንን የምትሉ አላችሁ፣ አባቶች አላችሁ። በውጭም በውስጥም ቁጭ ብላችሁ እያደመጣችሁ ነው ያላችሁት። አቤል አቡና ሰርቆ አይደለም፣ ዘርፎ አይደለም፣ ሰው አግቶ አይደለም የታሰረው፣ ስማችንን አጥፍቷል በሚል ክስ ከፍተውበት ነው። እናም ደግሞ አንድ ማህበራዊ ጉዳይ ላይ በሰጠው አስተያየት ሰበብ መንግስት ነው ያሰረው በሚል የሐሰት ትርክት አውርተው ራሳቸውን ጻድቅ አድርገው ለመጫወት ፈልገው ነበር፣ ግን አልተሳካም። ከሳሾቹ አገልጋይ ነን የሚሉ ነብይ ነን የሚሉ የጌታን ስም ጠርተው ለሀገር ለመንግስታትም እንጸልያለን፣ ጸሎታችንን እግዚአብሔር ይሰማል የሚሉ ናቸው። ያስቃል፣ በእውነቱ ከሆነ ማለት ነው። ያስቃል፣ በጣም ያስቃል። የመጀመሪያው እኔ ዳግመኛ ተወልጃለሁ፣ የእግዚአብሔር ልጅ ነኝ፣ ክርስቶስ ስለ እኔ ኃጢአት ታሰረ፣ ተሰቀለ፣ ደቀቀ፣ ቆሰለ። እኔ እርሱን ጌታ ነው የምከተለው፣ እኔም እንደሱ የእርሱ ደቀ መዝሙር ስለሆንኩ ቀኝን ለሚመታይ ግራዬን የምሰጥ ነኝ፣ የሚረግመኝን የምመርቅ ነኝ የምትሉ ክርስቲያኖች ካላችሁ እስኪ ፍረዱ። ጳውሎስ ተከሰሰ ወይስ ከሰሰ? ጴጥሮስ ተከሰሰ ወይስ ከሰሰ? ጳውሎስ አሳሰረ ወይስ ታሰረ? ስማችሁን በክፉ እንኳን ሲያወጡ ደስ ይበላችሁ ዝለሉ የተባለውን ክርስትና የሚከተል ሰው ስሜን ሊል ይችላል ወይ? ስለዚህ እዚህ ጋር ከፍሬያቸው ስናይ they are not ክርስቲያኖች አይደሉም እንላለን። ከፍሬያቸው ታውቋቸዋላችሁ ጌታ ስላለም ማለት ነው። እናንተ ግን በክፉ ስማችሁን ሲያወጡ ደስ ይበላችሁ፣ ወደ ነገስታቶች ይጎትቷችኋል፣ ስለ ስሜ ትጠላላችሁ፣ ትታሰራላችሁ የሚለው ቃል ደግሞ በእኛ ስለተፈጸመ በወንድማችን ላይ በእጅጉኑ ደስ ይለናል። ግን ደግሞ ጳውሎስም ፍትህን ጠይቆ ነበር፣ ስለ ራሱ ይግባኝም ጠይቆ ነበረ። ምክንያቱም ለ2 ዓመት የረሳው ጨካኝ አለቃ ነበረ። ጉቦ ካልሰጠኝ አልፈታህም ብሎት ፍትህ እሱ ምን ጠየቀ? ይግባኝ አለና ወደ ሮም ሄደ ማለት ነው። ዛሬ ወንድማችን አቤል አቡና ዛሬ አይደለም፣ ዛሬ 4ኛ ጊዜው ነው ፍርድ ቤት ሲቀርብ። 4ቴም ሲቀርብ ዳኞች ሊኖሩ ይችላሉ። 2 ዳኞች ናቸው የተፈራር። አንዱ 1 ቀን ነው። ምንድነው ክሳችሁ? ምንድነው የምታወሩት ብሎ ግራ እስኪገባው ድረስ ነው። የመጀመሪያ ቀን እንደውም የተከበረው የፌዴራል ተቋም እስኪሰደብ ድረስ እንዴት እንዲትሰራላችሁ ተብለው ነበር። 2ኛ ጊዜም ጌታን ሊያመጣችሁ ሲባል ምንም ገና መረጃ አልሰበሰብንም የሚል ምክንያት ሰጡ። እሺ ለነገ ነው አለ። 14 ቀን ነው የሚጠይቁበት። በነጋታው ሲመጣም ታዋቂና ተጽዕኖ ፈጣሪ ስለሆነ ከሀገር ይወጣል የሚል ክርክር አቀረቡ። ለ14 ቀን አይሰጣችሁም ተብሎ ለዛሬ ተሰጣችሁ። ዛሬ እስካሁን ድረስ ምንም ስላላመጣችሁ ስለዚህ
በ20 ሺህ ብር ዋስ ይለቀቅ ብሎ ዳኛው ፈርሞ መልቀቂያ ይዘን ወጣን። እዛ ስንደርስ አቤል አቡናን አስቀርተውታል። ለምን? ይግባኝ እንጠይቃለን፣ ቃል አልስጠንም፣ ገና ቃል እንቀበለዋለን። በምን ጉዳይ? በኢዩ ጩፋ ጉዳይ የሚልም ሰምተናል። እንዴ በዚህ ውስጥ ያላችሁ የህግ አካላት እንደዚህ አይነት ህግ አለ እንዴ? ህግ አንድን ወንጀለኛ አስሮ ማጣራት የሚባል አለ እንዴ? ክቡር ጠቅላይ ሚኒስትራችን ከዚህ በፊት ሰዎችን አስረን አናጣራም፣ ወንጀል ተጣርቶ ባለቀበት ነው እንጂ የምንይዘው ሰውን በእስር ቤት አናንገላታም ብለውን አልነበረም እንዴ? በኢትዮጵያ ምድር ላይ ሰው ታስሮ አይደለም የሚጣራው ተብሎ አልነበረ እንዴ? ተብሎ አልነበረም ወይ እንዴ? ሰው ያውም መጫት ናት ባለቤቱ። እንግዲህ ማይቷ ገና 2 ወር ነው 3ኛ ልጇን ከወለደች። እሷ እየተንከራተተች ነው። አቤል አቡና ከጎኑ የቆመ ማናለ? ማንም የለም። ለምን? እውነትን ስለሚናገር። ለምን? የሐሰትና ገንዘብ ያላቸው የክፎች ደጋፊ ስለበዛ፣ ወንጌላችን ስለተበረዘ። ግን ብቻዋን መከራዋን እያየች ነው። የ2 ወር ሕፃን ልጅ ይዛ መከራዋን ስታይ ይሄ እንኳን ማለት ነው ታሳቢነት ውስጥ ሊገባ ይገባል። ኦኬ እሺ፣ ዳኛው የፈታውን እንዴት እዛው ያስቀሩታል ፖሊሶች? በሀገራችን ሕግ ይሄ አግባብ ነው ወይ? የፍትህ አካላት የሕግ አካላት ይቻላልን? ጥያቄ ነው የምንጠይቀው። ይቻላል? ሕግ ለሁላችን እኩል አይደለም? በሕግ ፊት ለመዳኘት እኩል አይደለም? ያለ ወንጀል ሰው ታስሮ ወንጀሉ ማጣራት ሲያቀት በጉልበት ተይዞ ይታሰራል? ይቻላል? አቤል ላይ ለደረሰው ግፍ ሁሉ ለሱ ታላቅ ዋጋ አለው፣ ለሚደርስበት ግፍ። እግዚአብሔር ግን አንድ ቀን ይመጣል፣ ይፈርዳል። የሚፈርድ ጌታ ይመጣል። የነገስታት ንጉሥ፣ የጌቶች ጌታ፣ የኃያላን ኃያል ይመጣል። ወደውና ፈቅደው ኃጢአትን የሚሰሩ ኦኬ ወንድም አቤልን ለመግደል አፍነው ወስደውት በነበረ ጊዜ የህዝብ ጩኸት ባየለበት ጊዜ መንግስት ጣልቃ ገብቶ እንዳስመለጠው ከዚህ በፊት ይታወቃል። ዛሬ ምን ስላረገ ነው በቆየ እንዲና እንዲሰድቦኛል ተብሎ ምንም አይነት ውሃ ማያነሳ መረጃ እያመጡ ያውም በፌዴራል ፖሊስ የሚታሰሩ ተራ የሆነ ስም ማጥፋት መረጃ ያጡበትን ነገር የፍትህ አካላት የምትሰሙ ከሆነ ህግ ለሁሉም አይደለ ወይ እንዴ? ከሳሽ ገብቶ እንዴት የተፈታን ሰው በዛው እንዲያስቀር ሊደረግ ይችላል? በምን አግባብ ነው የሚል ጥያቄ አለ። እንደዚህ አይነት ጥያቄ አለ። በምን አግባብ ነው? ክቡር ጠቅላይ ሚኒስትር እንዲሁም የአዲስ አበባ ከተማ አስተዳደር አዳነች አቤቤ፣ ሌሎቻችሁ ካቢኔዎች፣ እንዲህ የህግ አካላት አቤል አቡና ከዚህ በፊት ታፍኖ ተወስዶ የመንግስት ስም እስኪጠፋ ድረስ የሰራውን ሰው በ50 ሺህ ብር ዋስ ተለቆ ሲኖር ምንም ያላጠፋ ለእውነት ብቻ የሚታገል ብላቴና ከልጆቹና ከባለቤቱ ላይ ተወስዶ ያለ ህግ እንዴት ይታሰራል? ፍርድ ቤት ያዘዘውን ትዕዛዝ እንዴት ሊቀለብስ ይቻላል? ጥያቄ ነው። የፍርድ ቤት ወረቀት በዋስትና ይለቀቅ የተባለበት ዳኛ የፈረመበት ይኸውቻችን ላይ አለ። ይህንን የምንጮህ ለምንድን ነው? የምንጠይቀው ፍትህ መንግስት አለ አይደል? ከዚህ በፊት አስመልጦታል አይደል? ከአፋኞች ዛሬ እንዴት ነው ይሄ ነገር ዝም የተባለው? የ2 ወር ሕፃን ልጅ ነው የያዘችው ማይቷ እዚህ ጋር ቁጭ ያለችው። ለባሌ ፍትህ ብላ ነው ኦንላይን የገባችው። ገብታ አታውቅም። የ2 ወር ሕፃን ልጅ አልወለዳችሁም? ልጅ
ቤተሰብ አትመሩም፣ ግፉ አይደርስባችሁም፣ በልጅ ልጆቻችሁ ላይ አታጭዱትም። ይቀራልን? ትላንት የጨቆኑ ያስጨነቁ ስልጣናቸውን ተጠቅመው ብዙዎችን የጎዱ ዛሬ የሉም፣ አመድ ሆነዋል፣ ዘራቸውም የለም። ምክንያቱም እግዚአብሔር ሁልጊዜም ሕያው ዳኛ ነውና ለሁሉ እንደ ሥራው ይከፍለዋል። በዚሁ ምድር ላይ በዓይናችን አይተናል። በዕድሜ ዘመናችን በዚህ ጥቂት ዕድሜያችን አይተናል። የፍርድ ቤት ወረቀት ይዘን እንዴት ነው ማይለቁልን? ለምንድን ነው የሚያድረው? ለምንድን ነው ታስሮ የሚጠየቀው? ማሟላት 8 ቀን ሙሉ ለምንድን ነው የወንጀሉን ጉዳይ አጣርተው ማምጣት ያቃታቸው? ላፕቶፕ 2 ላፕቶፕ ወስደዋል፣ አንድ ደግሞ ዴስክቶፕ ወስደዋል። ቤቱ ተፈትሿል፣ ቢሮ ተፈትሿል። እስካሁን ምንም አላገኙበትም። ምክንያቱስ አቤል አቡና ከወንጌል ውጭ ምን አለው? በወንጌል ላይ ለተነሱት መልስ ከመስጠትና ልክ አይደለም ብሎ ከመገሰጽ ከመዝለፍ ውጭ ምን አለው? መጽሐፍ ቅዱሳዊ ነው ዘለፈው። ችግር አለ ከተባለ ቷቷ አድርጎ በ24 ሰዓት ውስጥ እኮ ይሄ ነው ወንጀሉ። ከዛ ፍርድ ቤት ዳኛው መልስ ይሰጣል ማለት። የተደሰታችሁ እልል ያላችሁ እግዚአብሔር አምላክ ክፉ አድርጋችሁ አይደለም ንጹሕ አድርጋችሁ ጉዳቱ ደርሶባችሁ ማየት ይሁንላችሁ። ንጹሕ ሆናችሁ ያለምንም ወንጀላችሁ በእናንተና በልጆቻችሁ ልክ አሁን አቤል አቡና እንዳለው አይነት ደርሶባችሁ ታዩታላችሁ፣ እንዴት እንደሚያሳዝን እልል ያላችሁ ማለት ነው። መንግስት ነው አላችሁ። አይደለም መንግስት አለን። ይሄው አይደለም ዛሬ ከሳሽ አለ። አቤል አቡና ስለ ወንጌል ስለታሰረ ደስ ይለናል። ነገር ግን ደግሞ መንግስት ባለበት ሀገር ፍትህ ሲዛባ ደግሞ ያሳዝናል። የምንወዶት ክቡር ጠቅላይ ሚኒስትር ዶክተር አብይ ሰውን አስረን አናጣራም ያሉትን ቃል አይረሱትም አይደል? አቤል አቡና ከወንጌል ውጭና ወንጌል ላይ ከተነሱት ውጭ የሚያወራው ወሬ እንደሌለ ያውቃሉ አይደል? አቤል አቡና በሁሉም ዘንድ ይታወቃል አይደል? እና ከልጆቹ ተነጥሎ 8 ቀን እስር ቤት አድሯል። አራስ ናት። የ2 ወር ልጅ ነው ያላት። አቤል አቡና አካውንቱ ላይ ገንዘብ አይደለም ያለው፣ ወንጌል አለው። ገንዘብ ያላቸው ግን እንደፈለገ እያረጉ ነው። መሳሪያ ታጥቀው የሚያገለግሉ ምድሪቱ ላይ እንደፈለገ ሁሉን የሚያደርጉ ግን እያስፈራሩን ነው። ወንጌል አትናገሩም። ይሄ ጭቆና ከኦርቶዶክስ አልደረሰብንም። ይሄ ጭቆና ከሙስሊም አልደረሰብንም። ይሄ ጭቆና ከዋቄፈት አልደረሰብንም። ይሄ ጭቆና ከሌሎች ሃይማኖት አልደረሰብንም። ይሄ ጭቆና በወንጌል አማኞች ውስጥ ተቀምጠን ከወንጌል አማኞች እየደረሰብን ነው። ቀንና ሌሊት የሚላክልን ብዙ ነገር አለ። ማስፈራሪያው ጉድ ነው። መሳሪያ ሁሉ ሳይቀር በፎቶ ያሳዩናል፣ ይልኩልናል። ስለዚህ ወንድማችን ፍርድ ቤት ነፃ በዋስ ይለቀቅ ካለ በኋላ ለምን አደረ? ለምንስ ያድራል? ይቻላል ወይ? ገና ጓደኞችን እንፈልጋለን ምናምን ምክንያት ይፈልጋሉ። እኛ ምን አጥፍቶ ነው ጓደኞቹ? የምን ወንጀል? ሰው ገሎ ተባብሮ ዘርፈን ነው? ወንጌል አውርተን በወንጌል ላይ የሚሸቀጠውን ነገር ተቃውመን ስለዚህ ፍትህ ለወንድማችን፣ ፍትህ ለአቤል አቡና። ዛሬ ይዘው መለሳለሁ ብላ የ2 ወር አራስ ልጅ አስቀምጣ መታ ዋስ አሲዛ ይዤው መለሳለሁ ያለች ባለቤቱ ብቻዋን ተመለሰች። ዛሬ እንዴ አቤል አቡና በቤት ውስጥ ይኸው እሷ ምስክር ናት። ልጆችን እንዴት እንደሚከባከብ የሚያግዛት የሚረዳት ነው። ሌላ ሰው የላቸውም። አይኖት በዚህ ሰዓት ውስጥ ሆኖ ነው ወንጌል እየሰበከ ያለ። ስም አጥፊና እንትን ነው ትላላችሁ፣ ምንድነው ሐሜተኛ ምናምን ትላላችሁ። ጴንጤዎች ሪሊ ጨካኞች ኑ እንጸልይላችሁ እያሉ ሲጸልይ ሰው አስሮ አግተው ሲጸልዩላችሁ ልታጸልዩ ትሄዳላችሁ። ወደ የትኛው አምላክ ነው? ጥያቄ አለኝ። ወደ የትኛው አምላክ ነው ጸልየውላችሁ ከመከራ ነፃ ሊያወጣችሁ እነሱ ኮንፈረንስ እያዘጋጁ ሰው አስረውና አፍነው ከዚህ በፊት አፍነው ሊገሉት
መንግስት በደረሰ ጩኸት ውስጥ እኛ አላደረግንም ብለው ፊት ለፊት ወጡ። መልሰው ግን ታሰሩ አይደል? ቀጥሎ አሁን አቤል አቡናን አሳስረው ኮንፈረንስ እያደረጉ ነው እነሱ። ዛሬ ብሞት ይሻለኛል ከእንደዚህ አይነት ማህበር። የጌታ ልጆች ሆናችሁ ልብ በሉ። በክፎች የተጠለፋችሁ ወንድማችሁ አቤል አቡና ላይ ይሄ ብላችሁ ቆጥራችሁ እስኪያምጡ ኃጢአቱን እስኪያምጡ ወንጀሉን የለም ዳኛም ስላጣ ነው። መርማሪዎችም እኮ ማቅረብ ስላልቻሉ ነው ይህን ያህል ቀን የሚያመላልሱት። ዛሬ የማዘዣ ትእዛዝ እጃችን ላይ ያለ ነው። ወንድማችን እዛ ያደረው ፍትህ 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 ፍትህ። ቴንኪዩ አመሰግናለሁ። ቴንኪዩ ጆይ። እኔ 1-2 ደቂቃ ብቻ ተናግሬ ልውረድ። ሰላም ብያለሁ ሁላችሁም። እኔ 1-2 ደቂቃ በላይ ላወራም ምንም የሚወራ ነገርም አይደለም። እዚህም ያድርገ ማውራታችን በጣም የሚያሳፍር ነገር ነው። ባይዜ በቃ ጥቅሙ ሲነካ ሰው ብር ሰጥቶ ሰውም ያስገድላል። ባይዜ በጣም ተራ ነው፣ እያየን ነው። በቃ ተለምዷል። ይሄ ነገር በጣም ተራ ነገር ሆኗል። ይሄ ነገር በወሬም የሚቆም ነገር አይደለም። ኖርማል በቃ ደሃ ነው አይደል? እዛ ጋ ሄዶ ብር የሚሰጠው የሚጽል በቃ ጸሎት አድርግልን ብሎ ከየት ገጠር ክፍለ ሀገር መጥቶ ነው 100,000 200,000 ሰጥቶ በቃ እየተበላ ያለው። አቤል ደግሞ ይሄ ነው በቃ ይሄን አትበሉ በቃ ውሸት ነው አትበሉ ብሎ ነው በቃ ወንጌልን በኖርማል የተሰበከ። እምቢ ብሎ እየተበላ ነው በቃ አንሰማ ብሎ ሄደዋል። ሰዎች እየሄዱ ነው አሁንም ተመልሶ። በቃ ማንከባከብ የለብንም የሆነ እንትና ማለት የለብንም። በቃ አንተ ውሸታም ነህ። ሁላችንም ሚዲያ ላይ ወጥተን አንተ ውሸታም ነህ በቃ በሰው ብር ነው መኪና የምንነዳ፣ በሰው ብር ነው ይሄን ቤት ሰርተህ የምትኖረው። እኔ በአዲስ አበባ ነው የምኖረው፣ ያየን ነው ሁላችንም። በቃ እንደዚህ ነው ብለን ማውራት አለብን። ለሱ ብቻ መተው የለብንም። እውነት ወንጌል ከገባን እውነቴን ነው። እኔም ባይዞ እኔም መልካም ወጣት ፍሬ ነኝ። ባይዞ እንደሱ በቃ ብዙ ነገር ደርሶብኛል። ኖርማል ነው። እኔም ተደብቄ ማውራ ሰው አይደለሁም። ባይዞ የሚያውቁ ሰዎች አሉ። ኖርማል በቃ ማውራት አለብን። ማንንም አትፍሩ። በዚህ ጄኔሬሽን ውስጥ ያለነው ሰዎች ወጣቶች፣ ሞር ወጣቶች በቃ እሱ ላይ ደረሰ ነገ ማንም ላይ ይደርሳል። እውነት የምንይዘው ከሆነ በቃ ብር ሰጥተው ነው ይህን ነገር እየሰሩ ያሉት። ብር ይከነን ወጀቻቸው ናሞኒ ባየን በቃ ይሄን ነገር ደግሞ ተው በቃ አያዋጣንም። ክርስቲያን የሆናችሁ ሰዎች እኔ በኦሮምኛ መቅለቂ ማውራት እችላለሁ። ናሞኒ ባየን ወጀተን በቃ አደበዳታ ይሄ ለመንግስትም ጥሩ አይደለም። ያ ቃል መንግስት ምስጥሩን ሁሉንም በቃ በብር ነው የተሰራ ያለው ይሄ ነገር። በቃ ልጁን ተፋቱት፣ በቃ ተውት። ሌቦች ናቸው በቃ እናውቃቸዋለን። የመንፈሳዊ ነው የምትባሉ ሌቦች ናቸው 100%። አንከባክበን የምናልፈው ነገር አይደለም። ሞር ወጣቶች አትፍሩ፣ አውሩ። በቃ ይሄ አመጽ ሌላ አይደለም። መንግስት መፈንቀል ምናምን ፖለቲካ አይደለም። ይሄ ነፍስ ጉዳይ ነው። በቃ ሌባን አንተ ሌባ ነው ተውተው በቃ አለቀ። ይሄ ነገር እየሰራክ ነው በቃ አይዋጣም። ለምን እያየን ለምን እንደዚህ ይሰራል? ይሄ እስከዚህ ድረስ መሄድ በቃ እርግጠኛ ነኝ ይሄን ጀርባው ቢጣና ወይም 100,000 ወይም 200 ወይም 50,000 ሰጥቶ ነው ለመርማሪ። እርግጠኛ ነኝ እግዚአብሔርን ነው የምልህ። እኔ ማንንም ፈራ አይደለም። ይሄ ነገር ይኖራል እርግጠኛው የምነግርህ። ይሄን ነገር ደግሞ ሁላችን መፋለም አለብን፣ ማውራት አለብን። ፍርድ ቤት ሲኖር ሰው መጠራርቶ መሄድ በቃ ዛሬ አቤል ሲኖረው ዛሬ ቀጠሮ አለ። ሁላችን እንሂድ በቃ እንቀመጥ፣ እናዳምጥ፣ አዳምጠን እንውጣ። ከዛ ነገሮቹ ትክክል ካልሆነ ወተን ውጭ ላይ ማውራት ለሰው በቃ ይሄ ነገር መንገድ ትክክለኛ አይደለም፣ በዚህ መንገድ ይሄድ። ምን ነው እዩ ማን ነው? መንግስት ነው እንደሱ? እሱም እኮ ተራ ሰው ነው። በቃ ማውራት አለብን። እዩም ይሁን ያ ሰውዬ ይሁን ያ ደብረ ዘይት ያለውም እሱም ተራ ሰው ነው። ውሸታም ነው በቃ እግዚአብሔርን ነው የምልህ። ይሄ ነው የምላችሁ። እኔ ሶሪ በጣም አይዞሽ፣ ብቻ በርቺ። አንቺ ኖርማል ነው ይወጣል። በርቺ፣ ጠንክሪ፣ ተባረኩ። እሺ ቴንክ ዩ። ያው ዋና የገባንበት አጀንዳ ያው ፍትህ ነው፣ ግን ያው ህግ የያዘው ነገር ነው። ሁሉም ነገር ጊዜውን ጠብቆ ይሆናል። ነገም ወጣ ተነገ ወዲያ መጣ፣ ወር አሰሩትም 2 ወር አሰሩትም ኖርማል ነው። ይሄ ወንጌል የሚያስከትለው ነገር ነው። ምንም አዲስ ነገር አይደለም። ግን ከዚህ የዘለለ ነገር ምንም ነገር ማድረግ አትችሉም። ብታሳስሩት ነው። አቤልም በደስታ ነው የሚቀበለው። ባይዘዌ መታሰሩን እንደ ክፋት አያየው። ግን ነገም ወጥቶ እውነትን እንደማይሸቃቅጥ እኔ አስረግጬ ንገራችሁ። እናንተ እንደምትፈልጉትም እግራችሁ ላይ ወድቆ ይቅርታ አድርጉልኝ ምናምን ይላል ብላችሁ ኤክስፔክት አድርጋችሁ ከሆነ እሱም የማይሆን ነገር እንደሆነ አስረግጬ ንገራችሁ። ዛሬም እውነቱን አውርቶ ነው የታሰረው።
ነገም ሲወጣ እውነቱን ነው የሚያወራው። ይህን ነው ልላችሁ የምፈልገው። እስቲ አንዳንዴ ግን ከሌብነታችሁም ከማጭበርበሩም ከምኑም ባሻገር እስቲ ቆም ብላችሁ የምር እግዚአብሔር እኮ ያያል እኮ ይመለከታል እኮ ስራችሁንም ምኑንም ማለት እስቲ ቆም ብላችሁ እስቲ አስቡት። ያየኛል እኮ ብላችሁ አስቡት። ተውት በክርስቶስ ስም መሸቀጡንም ብር መሰብሰብ ወሪቨር በቃ እንደፈለጋችሁ አድርጉ። ግን አንዳንድ ጊዜ ግን እስቲ ቆም ብላችሁ አስቡ። ፈጣሪ እንደሚያይ እንደሚመለከት ፍርድ እንደሚሰጥ እንደሚቀጣ ይሄንን ቆም ብላችሁ እስቲ አስቡ ስለምታደርጉት ነገር። ምክንያቱም ሰው የዘራውን ነው የሚያጭደው። የዛሬ ብር መሰብሰባችሁን የሆነ ማድረጋችሁን አይደለም፣ ግን ሰው የዘራውን ያጭዳል። በምድር ላይ እዚሁ የዘራውን ያጭዳል። ልጅ አላችሁ፣ ቤተሰብ የመሰረታችሁ ናችሁ ሁላችሁም ማለት ነው። እና እንደዚህ አይነት ነገር ስታደርጉ ነገ እያስቀመጣችሁ ነው። እኔ የምፈልገው አሁን በትክክለኛው በህግ አግባብ ያው አሉ ሁሉም አንዳንድ የህግ ሰዎችም አሉ በብር የሚገዙ ደግሞ ትክክለኛ ደግሞ ህጉን ተከትለው የሚፈርዱ አሉ። እና ትክክለኛውን የህግ አካሄድ ነው እኛ የምንፈልገው። ነገ አይፈታም፣ ችግር የለውም። ህግ በፈቀደ ጊዜ በራሱ ጊዜ ይለቀዋል፣ ይፈታል። ሰላም ነው። አቡና አሁን ጤነኛ ነው ባለበት ሁኔታም ያለበትን ቦታ ጥሩ ቦታ ነው። በህግ አካል ስር መሆኑ አትሊስት እንደባለፈው አልታገተም። በትክክለኛ በህግ አካል ስር ነው ያለው። ምንም የሚሆነው ነገር የለም። እናንተ ግን የዘራችሁትን ታጭዳላችሁ። አቤል ነገ ቢወጣም እናንተ ስር ተደረፍቶ ይቅርታ ይላል፣ ስማችሁን አላነሳ ምናምን እንደዛ ኤክስፔክት እንዳታረጉ። እኔ አሁን እዚህ ጋር ሆኜ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ነገም እውነትን ይናገራል። አሁንም እውነትን ተናግሮ ነው የገባው። ምንም የሚሰራው ወንጀል የለም። ስለዚህ ብዙ አትሯሯጡ። ከማሳሰር የዘለለ ምንም አታመጡም። ምናልባት ያው ከፍ ካለ ልታስገድሉ ነው። እሱን እንግዲህ ያው መድኃኒዓለም ስለሚጠብቀው ያና ላይ አያሰጋንም። ይህንን ያው ላስረግጣችሁ ልንገራችሁ ብዬ ነው የገባሁት። ዋና ዓላማ ይሄ ነው። ኤኒዌይስ ያው የምትሉት ነገር ካለ ወንድም ማገኝ የሐዋሳው ልክ እስቲ ካለክ ግባ። እንዴት አመሻችሁ? ሰላም ነው? ይሰማል? ድምጼ ይሰማል? እንዴት ናችሁ? ያው አቤል አቡና ይፈታል፣ መፈታቱ አይቀርም። ግን አንድ ነገራችሁ የምፈልገው ነገር የኢትዮጵያ ፌዴራል ኮሚሽን የሚያክል ትልቅ ድርጅት በአንድ ግለሰብ ነው የሚመራው ብላችሁ እዚህ ጋር መታችሁ ስትናገሩ ይህንን ለፌዴራሉ ለዛ ተቋም ያላችሁን ምን ያህል የዘቀጠ ጥላቻና የወረደ አስተሳሰብ ነው የሚያሳየው። ሲቀጥል ደግሞ እዚህ ጋር ቁጭ ብላችሁ ህግን በገንዘብ ይጠመዘዛል፣ እንደዚህ ይሆናል፣ እንደዛ ይሆናል ብላችሁ መናገራችሁ ምን ያህል ለዚህ ህገ መንግስት ለዚህ መንግስት የወረደ አመለካከታችሁን ያሳያል። ሌላው በዚህ አስረግጬ ማን የተናገረው? ማን የተናገረው? እንደዚህ ብሎ የተናገረ ሰው ማን አለ? ማን የተናገረው? ቃል በቃል እንደዚህ ብሎ የተናገረ ሰው የለም። እዚህ ጋር ማንም እንደዚህ ብሎ የተናገረ ሰው የለም። ለማስፈራራት ነው የተመጣው። ሁላችንም ፊት ለፊት ራሳችንን ሳንደብቅ ወተን እየተናገርን ያለ ነው። ፍትህን እየጠየቅን ያለ ነው። በዋስትና የወጣን ሰው መረጃ የለውም። ፍርድ ቤቱ በዋስትና የለቀቀውን ዋስትና የተፈቀደለትን እስረኛ መልሰው እስር ቤት ውስጥ ማቆየታቸው አግባብ አይደለም ተብሎ ነው የመጣ ነው እንጂ የመንግስትን ተቋም ለማንቋሸሽ አሁን እሱ በተናገረው በወረደ አነጋገር የመንግስትን ተቋም ለማራከስ የነዚህ መንግስትና ህዝብን የሚያጋጩት ነው። በቃ እነዚህ አይገናኙም። አሁን መንግስት ማንም ያነሳሱ የለም። በነገራችን ላይ በጣም የሚገርም እኮ ነው። መጀመሪያም ሲታሰር የተፈለገው አላማ ይሄ ነው። ንግግራቸው መጀመሪያ የነበረው በፖለቲካ ኬዝ እንደታሰረ ተደርጎ እንዲወራ ነበር ሲያደርጉ የነበረው። በጣም ብዙ ሰዎች ቤታቸውን ከፍተው ሲናገሩ የነበረው በፖለቲካ ኬዝ ታሰረ ብለው ነው። በኋላ ክስ ቻርጁ ሲሰማ ድምፃቸውን ጠፉ፣ ከቲክቶክ ገጽ ላይ ጠፉ። አሁን ይህም ሰው የገባው ሰው እርግጠኛ ነኝ ከዛ ነው ተልኮ የመጣው። አሁን በማስፈራራት እንደዚህ ብላችኋል ምናምን ሁላችንም የተቀመጥነው እዚህ ኦፊሻሊ የምንታወቅ ሰዎች ነን። ፍትህ እያለን ለቤተሰቡ እንደገና በግፍ ለታሰረው ወንድማችን
ልንጠይቅ ነው የተቀመጥነው። ይሄ ደግሞ መንግስት በነፃነት ልንጠይቅበት ያስቀመጠልን ህገ መንግስት አለ። የፍትህ አካላት አብሮ ነው ያሉ እኮ። እኔ ቃል በቃል በስም ጠርተን መጥቀስ ካስፈለገ የከፍተኛ ፍርድ ቤት ጠበቆች በማንኛውም ሰዓት ጥሩንና አብረን ከጎን እንቆማለን ያሉ ሰዎችም አብረውን ነው ያሉት። ስለዚህ ያልተባለ ነገር ተብሏል ተብሎ ለማስፈራራትና ሀሳብ ለማስቀየር የሚደረግ ጥረት ካለ የከሸፈ ነው። አሁን ገብተህ የተናገርከው ወንድም በራስ ላይ ነው፣ የራስን አጀንዳ ነው አራምዶ የወጣው። ተሳስተሃል። እንደዚህ የተሳሳተ ኢንፎርሜሽን ብዙ ባታሰራጩ መልካም ነው። አንዲያ ነገር አቤል የታሰረው በፖለቲካ ጉዳይ ሳይሆን እንደ ክስ ላይም እንደተነበበው በጋቢ ጉተማ ጉዳይ ስም እንዳጠፋ ነው። ስም ማጥፋትና ጥላቻ ንግግር ነው የእሱ ክስ ማለት ነው። ሁለተኛ ነገር ኦልሬዲ ፍርድ ቤት ፈርዶልናል። በህግ አካሄዱ እኮ እየተሄደ ነው፣ በትክክለኛው መንገድ እየተካሄደ ነው። ፍርድ ሰጥቷል። ዋስትና የሚያስከለክል ነገር አይደለም። ዋስትና ተሰጥቶታል ይሄ ልጅ። ነገር ግን ዛሬ ያጋጠመን ነገር ደግሞ በእርግጥ ያው ህግ አካሄዱን በዚህ ወይ መሄድ ይቻል ሊሆን ይችላል፣ እኛ ስለማናቅ ሊሆን ይችላል። ምናልባት ዋስትና ተፈቅዶለታል። ዋስትናውን ግን ነገ ይግባኝ እንዲጠይቁበት ነው፣ ሳያስወጡት ይግባኝ እንዲጠይቁ ማለት ነው። ዋናው ፖይንት እኔ እዚህ ጋር የመጣሁበትም ያው ህግ የያዘው ነገር ነው፣ ይጨርሱታል ህግ ማለት ነው። ግን የነቢያቶቹ ክፋትን ነው እኔ በጣም ገርሞኝ እዚያ ጋር የወጣሁት ማለት ነው። አሁንም ቢሆን እንዳልኩት ቅድም ላሳውቃችሁ ስለወጣሁኝ ነው። ምንም ያህል በዚህ ብትሄዱ ምንም እንደማታመጡ ነው። ገባ? ህግ ይዳኛል፣ ህግ ይፈርዳል። ዛሬ መውጣት ነበረበት። ግን ያው ጋቢ ጉተማ ተሯሩጦ እንዳይወጣ ያለውን ነገር ይግባኝም ጠይቃለሁ አለ፣ ቃል ሰጠ ምናምን፣ እንዳይወጣ የራሱን ነገር አደረገ። ፖይንቱ ያው በቀል ስለሆነ ምንም የሚያስገርም ነገር የለም። ግን አሁን እዚህ ጋር እንደመጣኸው ልጅ ለማቀሳሰር የምትሞክሩ ሰዎች ፕሊዝ፣ ይሄ ከህግ ጋር ለማጋጫት የምትሞክሩ ፍጹም በማይመስል መንገድ አትሂዱ እና አሁንም ቢሆን የፍትህ መጠየቅ የፈለጉት ዋስትና ተፈቅዶልኛል ዛሬ እና አልወጣም፣ ነገ ደግሞ ሌላ ፋይልም ይዘው ሊቀርቡ ይችላሉ ይግባኝ ላይ። አንዱ ነብይ ደግሞ እንደዚሁ በስም ማጥፋት ወንጀል ብሎ አስከትሎ ሊያቀርብ ይችላል። ለምን ሌላ አንድ ነብይ እየጠረጠረ ነውም ነብይ አለ ፋይል እዛ ያስቀመጠ አይ ቲንክ የኛው ሲያልቅ ለመተካት ማለት ነው። ስለዚህ አንዱ ዋስትና ሲፈቀድለት በአንዱ ሊያስገቡት፣ አንዱ ሲፈቀድለት በአንዱ ሊያስገቡት፣ እንደዚህ አይነት አሰራር ሊያደርጉ ይመስለኛል ነቢያቶች። እንግዲህ ተነጋግረው በዚህ አይነት ወይ ሊሄዱ ይሆናል እና ለዛ ነው ዋስትናው ዛሬ ሳይወጣ የፈቀደው። ይቅርታ እህታችን፣ ግን አሁን በዚህ እንደዚህ አይነት ኬዝ በዚህ አይነት አካሄድ ግን ፍጹም ህገወጥ የሚያስጠይቅ እሱም ራሱን ነፃ በማውጣት መክሰስ አቤላን መጠየቅ የሚችልበት አካሄድ ነው። ፍርድ ቤትም ራሳቸው ከሳሾቹ ራሱ እዛው ሊከሳቸው የሚችልበት አካሄድ ነው። ስፔሻሊ ጋቢ ጉተማ በራሱ ኬዝ መከሰት ይችላል። ለምድሮ የተዘጋ ፋይል አይደለም። ባለፈው ያገተበትን ኬዝ እንትን ማለት ይችላል። ባለፈው አግቶ ነው አይደለ እሱ የተያዘው አሸባሪነት ተብሎ ነው እኮ። እሱን አልከስም ብሏል አቤላ። እሱን አልከስም ብሎ ነው ኦልሞስት የተወለት ነው እንጂ መቀጠል ይችል ነበር። እኔ ክርስቲያን ነኝ መካሰስ አይደለም የሚያስተማረኝ ወንጌል ብሎ ነው የተወለት። እሱ አይደለም አሁን 10 ነቢይ መጥቶ ክስ ቻርጅ ቢደራርብ በትክክለኛ በፍትህ አካሄድ በህጉ አካሄድ ክስ በክስ ላይ አይደራርብም። በአጠየቁ በስርዓቱ መሰረት በወቅቱ እጁ ከተያዘ በኋላ እዛው ባለው የክስ ቻርጅ ላይ በህብረት እኔም ክስ አለኝ ብሎ በአንድ ክስ በአንድ መዝገብ ሊጠየቅ ይችልበታል እንጂ በክስ ላይ ክስ መደራረብ ፍጹም ህገ ወጥ አያስኬድም። ይሄ ሆን ተብሎ እስር ቤት ውስጥ ለማቆየትና ለመጉዳት የሚያስኬድ ስለሆነ የፍትህ ስርዓቱ አይፈቅድም እና ራሳቸውን የሚያስጠይቃቸው ነው የሚኖረው። ደግሞ ትክክለኛ ፍትህም አለ። አገሩ የነሱ አይደል። ቀን አለው፣ ለሁሉም ቀን አለው። እነሱም ተጠይቀው የሚቆሙ ያለ ነው እና በተቻለ መጠን ደግሞ ቀጠሮ ሲኖረው ደግሞ ኦፊሻሊ እንደዚህ የሚያሳውቀን ሰው ቢኖር ደግሞ መተን የምንከታተልበት ሁኔታ እንዲመቻችልን ሲቀርብ የት እንደሆነ ችሎቱ
ሊነገር የሚችል እንደዚህ ብቅ እያልሽን ብትነግሪኝ ጥሩ ነው እናት። ብቻሽን መሄድ የለብሽም። በዛ ብለን እንሂድ፣ እኛም እንመጣለን። ሆፕፉሊ ያው እኛም ዛሬ ይወጣል ብለን ተስፋ ስላደረግን ነበረ ብዙ እንትን ያላልነው። ነገ እንግዲህ ይግባኙ ጠይቆ የሚባለውን ነገር አብረን የምና ይሆናል። ወይ ይግባኙ ይፈቀድላቸው ይሆናል። ይግባኝ የጠይቁት በሌላ ነገር ሲሆን ያው የጊዜ ቀጠሮ ነው። ወይ እሱ ይፈቀድላቸዋል ወይ ደግሞ የዳኛው ይጸድቃል፣ ዋስትና መብቱ ማለት ነው። ስለዚህ ከጸደቀ ያው ነገ ከአቤል ጋር እዚህ የምንገናኝ ይሆናል። ወይ ነገ ባይሆን ተነገ ወዲያ ተጨማሪ ጊዜ ቀጠሮም እንግዲህ የሚያስፈልገው አይደለም። ኬዙ እንደው ከተሰጠውም ያለውን ነገር እነግራችኋለሁኝ እየተከታተልኩ። ለምንድነው ያው ድምፅ መሆን አለብን፣ ያስፈልገናል። አቤል አልሰረቀም፣ ወንጀል አልሰራም። በዚህ አጋጣሚ ኦርቶዶክሳውያን በጣም ላመሰግናችሁ እፈልጋለሁ። አንዳንድ ያው ፕሮቴስታንት በሙሉ ባይሆንም አብዛኛው ያው የእነሱ ተከታይ ስለሆነ በጣም ኔጌቲቭ የሆነ አመለካከት ነው ያላቸው ለአቤል፣ ግን ሁሉም ማለት አይደለም። እና ስለምታደርጉልኝ ትብብር በሙሉ ሁላችሁንም አመሰግናለሁ። እስካሁንም አብራችሁን የቆማችሁ ብዙ ሰዎች አሉ፣ ኦርቶዶክሳውያኖች፣ ክርስቲያኖች፣ ፕሮቴስታንቶች እና ፕሊዝ ለእውነት እንቁም፣ ለእውነት አብረን እንቁም ነው እያልኳችሁ ያለሁት። ለፍትህ አብረን እንቁም ነው። ያንን ነው እኔ ማለት የምፈልገው። ወይ ነው ማይ በነገራችን ላይ ያው አንዳንድ ጊዜ የሚዋሽ ሰው ሁሉም ሰው እንደሱ የሚዋሽ ይመስለዋል። ለምሳሌ ባለፈው መንግስትን ያሰረው መንግስትን እንትን ብሎ ምናምን በፍጹም ስንል ያልሰሙንም ነበር። በኋላ ግን በተደጋጋሚ ፍርድ ቤት መተን ተናገርን። እውነታውን መታችሁ ብለን አዩ አንዳንዶቹ መንግስት እንዳልነበር። አሁንም መንግስት ስላለ ፍትህ የምንጠይቀው ይሄን የሚያክል እኮ ለመንግስት ያላችሁ ያለው ያሁኑ ልጅ ማለት ነው። ፖለቲካን እኛ ጋር ልትሰራ የመጣው ልጅ ማፈር አለብን። እኛ we are not politician፣ እኛ የእግዚአብሔር ቃል አገልጋዮች ነን። ስለዚህ አቤል አቡና ለኢትዮጵያ ወንጌላን አማኞች አብያተ ክርስቲያናት እነዚህን አሁን በአብያተ ክርስቲያናት ላይ የመጡትን ዘይት ሻጭና ታጥቀው በጋርድ የሚታጀቡ የእግዚአብሔር ቃል የሌላቸው ህዝብን እያንገላቱ ያሉትን በእግዚአብሔር ቃል እየመከተ ወደ ቤተ ክርስቲያን ተመለሱ ብዙዎችን አለ እንጂ የወንጌላን አማኞች አብያተ ክርስቲያናት ጠላትም አይደለም። ሲጀመር አቤል አቡና ሲያገለግል የነበረው እነ መካነ ኢየሱስን እነ ሙሉ ወንጌልን በየገጠሩ እየሄደ እነ መሰረተ ክርስቶስን ነበረ ሲያንጽ የነበረው። ማረሚያ ላይ ማምለኪያ ቦታ ሲሰራላችሁ የነበረው ምን ሲሰራ የነበረው። ነገር ግን ከአብያተ ክርስቲያናት ትምህርት ውጪና ከዛ ውጭ ያሉትን ብቻና ብቻ የሚቃወመው ደግሞ በአደባባይ የሚታየውን እውነት አባቶችም ሁሉም የሚቃወመውን ነው። ብቻውን አይደለም። ዛሬ ቃለ ሕይወት ቤተክርስቲያን መግለጫ አውጥታለች፣ ሌሎችም እንደዛው። ስለዚህ አቤል አቡና የግል ጥላቻና ጸብ የለበትም ከማንም ጋር ኦኬ፣ የለበትም። ይሄንን ሁላችሁም የተሰወረ አይደለም፣ ከእናንተ ታውቃላችሁ። በአውሮፓ በተለያየ ሀገር ያላችሁ በነቢያቶቹ አብያተ ክርስቲያናት ጋር ማይተዋወቁ ስውት የሆነ ትምህርት ያላቸው ጋር ተበልታችሁ በብዙ ተጎድታችሁ ሰው ሞቶባችሁ መድኃኒት ጥለው ቤተሰብ አልቆባችሁ ገንዘባችሁን ተበልታችሁ የነበራችሁ በዚህ ጩኸት ውስጥ የተረፋችሁ ብዙ ምስክሮች አላችሁ። ፍሬ እኮ አፍርቷል። ጥቅማቸው ሲጎዳ እነዚህ ሰዎች ተደራጅተው ጡንቻቸውን አፈርጥመው አፍነውታል። ይሄ ግልጽ አይደል እንዴ? የወንጌል አማኞች እኮ ማፈር ነው ያለብን። እነዚህ ሰዎች ከኛ ጋር ናቸው ብላችሁ ነው አቤል አቡናን አጌንስት አድርጋችሁ እነሱን ልደግፉ የምሞክሩት? የወንጌል አማኝ እኮ ደርዝ አለው፣ መታወቂያ እኮ አለው በኢትዮጵያ ምድር ላይ በገርነት በፍቅር በወንጌል እውነት ብቻ የሚታወቅ ከማንም ጋር የማይጣላ የማይጋጭ ቀይ አንጥፉልኝ የማይል የማይታጀብ ነው። ይሄንን ነው አቤል አቡና ብቻውን ሲገጥም የነበረው አይደል? ሌሎችም ብዙ ወንድሞች አሉ። አቤል አቡና ግን ተጽዕኖ አምጥቷል። አዎ፣ በተጽዕኖ ደግሞ የብዙ ዶላሮች ተዘግተውባቸዋል። ቲሸርት በ200 እና በ500 ይሸጡ የነበረ ከውጭ እግዚአብሔር እሳት ሪቫይቫል አስነሳልን ብለው መጥተው ገንዘባቸውን ተበልተው ጤናቸውን ተበልተው ልጆቻቸው ሞቶባቸው የታመመ ይዘው መጥተው ግሉኮስ አስነቅለው ብዙ ግፍ የተሰራውን አዎ
ያንን አስቁሞ ትውልድ አተርፏል። እነሱን ደግሞ ገንዘብ አሳጣቸው። ስለዚህ መገደል አለበት ነው። ተራገሙ አልቻሉም፣ አፈኑ አልቻሉም። ከዛ ወደ ክስ መጡ፣ ስማችን ጠፋ። እስኪ ወንጌል አማኞች ወቁ፣ በየትኛው ዘመን ነው ጴንጤ ስሜ ጠፋ ብሎ ሰው ከሶ ተካሶ የሚያውቀው? ይህንን መልሱልኝ። የት አለ? በየትኛው ዘመን? እነማን? የትኛዋ ቤተ ክርስቲያን እርስ በርስ ስሜን አጠፋ ብለው ለዝናቸው ለጥቅማቸው እንደዛ ያደረጉ የሉም። ስለዚህ አቤል አቡና ብቻውን ሳይሆን ለአብያተ ክርስቲያናትም ምን ጥቅም እየሰራ ያለ ልጅ የብዙዎችን ሐሳብ ይዞ ፊት ለፊት የሚወጣ ነው። እግዚአብሔር ደግሞ ረድቶታል። እሱ ዋጋ እየከፈለ ነው ዛሬ። ስለዚህ ስትዋሹ እንኳን አታፍሩም። ስትዋሹ እንኳን መንግስትን ያሰረው ፖለቲካ ብላችሁ ስትዋሹ አውቃችሁ እንደምትዋሹ እያወቃችሁ ነው። ህሊናችሁ ምን ያህል እንደደነዘዘ እየነገርናችሁ ቪዲዮ እንኳን እየሰራን ማስረጃውን ልክ እንደናንተ ውሸታ ምን መስላችኋለን? አቤል አቡና ዋሽቶ ጥቅም ማግኛ መንገድ የሚሄድ ነው ብላችሁ ማሰብ አችሉም። ህሊናችሁ እሺ አይላችሁ። ኢቭን ናቹራሊ ህሊናችሁ እሺ አይላችሁ። የሚከፍለውን ዋጋ ታያላችሁ፣ ሰፈር የሚያደርገውን ነገር ታያላችሁ። ለእውነት ግን ብዙ ትውልድ ደግሞ አትርፏል። እግዚአብሔር በሱ በኩል ተጠቅሟል። ይህን መሰክራለን፣ ብዙዎች ይመሰክራሉ። ፍሬያማ ነው። ግን አሁንም መንግስትን አይደለም የተናገር ነው። እዛ የታሰረበት ቦታ ይኸው ትልቁ ላይ አርጊ። አንድ ጊዜ ማይ ትልቁ ላይ ማድረግ ትችላለሽ። አርጊ። እንዴት እንደማንዋሽ እናሳያችሁ። ይኸው አንሱት ፎቶ እና አንብቡት። ይሄ መፈቻው ነው። ዛሬ የተጻፈ ነው። ቀኑን ቁጥሩን ያዙ። ይህን ወረቀት ይዛ ባሏን እስር ቤት ውስጥ አስቀርቶባት ወደ ቤት ገብታለች። ምንዋሽ ይመስላችኋል? እዚህ ጋር መተን ምንዋሽ ይመስላችኋል? መንግስት አይደለም ስንል ዋሸን? አልዋሸንም። መንግስት ላይ ያላከካችሁት እናንተ የመንግስትም ደጋፊ መስላችሁ፣ ግን የመንግስት ጠላቶች እናንተ ናችሁ። የዚህ መንግስት ተቃዋሚ አቤል አቡና ሳይሆን እናንተ ናችሁ። ለምን? መንግስት ባሌለበት ወንጀሉ እሱ ነው ያሰረው። ፖለቲካ ተናግሮ አላችሁ። አልፋችሁ ማያምኑት ሰዎች እንኳን አሳሳታችሁ። ለነሱ ለፖለቲካቸው ግባት። ስለዚህ እኛ ግን ኖ መንግስት አላሰረውም ተከሶ ነው፣ ከሳሾቹ ደግሞ ነብይ ነን የሚሉት ናቸው ብለን በትክክል አወጣን። መጣችሁ ፍርድ ቤት አያችሁላችሁም ምን ያህል ውሸታሞች። ከእናንተ ጋር እግዚአብሔር ካለ ያ እግዚአብሔር እንደናንተ ውሸታም ነው ማለት ነው። ይሲ ውሸታም የውሸት አባት ሴጣን ነው። ለመዋሸትና እንጀራ ለመብላት ቢሆን ክርስቶስን መከተል አያስፈልገንም ነበር። ምን ይሰራልናል? ፎቶ ካነሳችሁት ይነበባል በደንብ። ምን ስክሪንሻት አድርጋችሁ ማሳት ትችላላችሁ። ምን ይሰራልናል? እንጀራ ለመብላትና ለማጭበርበር ከዓለም ለምን መጣን? ምን ይጠቅመናል? በውሸት ለመኖር ዓለም ውስጥ አንኖርም እንዴ? አንድ ቀን ጴንጤ ቤት ውስጥ ማደር አልፈልግም። በውሸት ህይወት ለመኖር ከሆነ የመጣሁት ከዓለም ውስጥ ነው እንዴ? ስትዋሹ ስታጭበረብሩ ህሊናችሁን ደፍናችሁ እኛ የወንጌል አገልጋይ ነን ስትሉ ማታፍሩ፣ ህሊና የማይወቅሳችሁ፣ ህሊናችሁን የገደላችሁ፣ ህሊናችሁ በጋለ ብረት ያለ የተጠበሰ ነው። ከመዋሽ ዛሬ ብሞት ይሻለኛል። ምን ላገኝ? ምን ላተርፍ ነው መዋሸው? ገንዘብ ዓለም ውስጥ ዋሽቶ ማትረፍ አይሻልም እንዴ? በጌታ ስም ላይ እርቃኑን በተንጠለጠለው ጌታ ላይ ልቀልድ ከሆነ የጌታን ስም የምጠራው ሞቴን እመርጣለሁ። ለዚህም አይደለም እኮ ኢየሱስ ያልነው እኛ። ኢየሱስ ለእኛ እንጀራ መብያችን አይደለም፣ ህይወታችን ነው። ኢየሱስ ክርስቶስ የዘላለም ህይወታችን ነው። አቤል አቡና ብትጠይቁት ሞትን እንኳን አልፈራም ምክንያቱም ቀጣይ ህይወቴ ነው ክርስቶስ ብሎ የተናገረው ቪዲዮ አለ፣ ማየት ትችላላችሁ። ከዓለም ምኞትና ከሱስ ከክፉ ነገር ከውሸቱም ከአጋንንት ስራት የፈታን ጌታ እርቃኑን ተንጠልጥሎ እርሱ በሰማይ ስፍራ ያከበረን ጌታ ነው ብለን ነው እንጂ ፊት ለፊት እንትን የምንል እንደናንተ ውሸታም ብንሆን እየዋሸን እያጭበረበርን ለመኖር እዚህ አያስፈልግም። ደግሜ ልንገራችሁ፣ አያስፈልግም። ምን ትሰራል?
የጌታን ስም ጠርተ እርቃኑ ከሰቀሉት በላይ ሰቃዮች እናንተ ናችሁ። ወንጌል ሰባኪ ነኝ ብላችሁ የምትዋሹ መሳሪያ ታጥቃችሁ የምትዞሩ ከእናንተ በላይ ጠላት ክርስቶስ የለውም። ስሙን በየቀኑ እያሰደባችሁ ያላችሁ በውሸት ስታሰድቡ መሳሪያ ታጥቃችሁ ደሆችን ስትጨቁኑ ጡንቻችሁን ለማሳየት ስትዞሩ ገንዘብን ከደሆች እየለቀማችሁ ራሳችሁን ስታካብቱ የክርስቶስ ተቃዋሚና ጠላቶች ናችሁ። እርቃኑን የተንጠለጠለው ጌታዬ ላይ አክቱፍ ብለ ጸጥ ልንልህ አንችልም። በፍጹም እንጀራ ልትበሉ የመጣችሁ ሰዎች በስሙ፣ ጫማ ልትቀይሩ የመጣችሁ ሰዎች በስሙ፣ ዝናን ልታገኙ የመጣችሁ ሰዎች በስሙ፣ ልታጭበረብሩ የመጣችሁ ሰዎች በስሙ የበጉ ቁጣ በተገለጠ ቀን ተራራ አያስጥላችሁም። ይህን እንድንጋፈጥ ደግሞ ጌታ ተጋፍጦ አሳይቶናል። ከፈሪሳውያን ጋር ተጋፍጧል። ለስማቸው ለክብራቸው ሲሉ የነበረ እውነት ሲነግራቸው ጳውሎስ ተጋፍጦ አሳይቶናል። ከፈሪሳውያን ጋር ከሃይማኖት እንትን ጋር እንዳይሰደዱ ስለመገረዝ እየሰበኩ እነሱ እሱን መከራ ያሳዩት ነበር። እስራቱ ላይ እስራት ሊጨምሩ እስራቱ ላይ እስራት ሊጨምሩ ጴንጤዎች ነን የምትሉ አይደላችሁም። እኔ ናችሁ ብዬ አላምንም። ጸሎት ትጸልያላችሁ እኮ ይርግማን። እናንተ ሟርተኞች ናችሁ ወይስ ደግሞ የክርስቶስ ተከታይ ናችሁ? ሟርተኞች ናችሁ፣ ትራገማላችሁ፣ እሰይ ትላላችሁ። አንተ ክርስቶስ በአንተ ውስጥ እንደሌለ እኮ እያየሁብን የመጣ ነው። ልንዋሽ አይደለም። ይኸው መንግስት አላሰረውም ስላችሁ ያው አይታችኋል። ከመዋሽ ብሞት ይሻለኛል። ይኸው ዛሬ ተፈቶ ነበረ የዋስትና መብት ወረቀት። ይኸው ማተብ ያለው የዳኛ ፊርማ ያለበት። ይኸው ምንዋሽ ይመስላችኋል? ፍትህ ያልነው መንግስት አለ ብለን ነው። መንግስትን ልንተች አይደለም የተቀመጥ ነው። መንግስት ሁለት ሰው ሶስት ሰው አይደለም። ለምሳሌ አንድ ፖሊስ የሚያጠፋው ጥፋት መንግስት ነው ማለት አይደለም። በመንግስት ውስጥ ያለ አንድ ሰው ነው። ልክ በፕሮቴስታንት ውስጥም በሌሎች ሃይማኖት ውስጥ እንዳለ አጭበርባሪ አገልጋይ ማለት ነው። ይህ ደግሞ የመልአክ ስብስብ አይደለም። ፍትህ ስንል ግን የመንግስት አካላት የፍትህ አካላት ይሰሙናል። ይኸው ስክሪንሻት አድርጋችሁ ይዋሻሉ በሉን። መንግስት ነው ብላችሁ እንደዛ ቤት ከፍታችሁ ስትጮሁ የነበራችሁ የወንጌል ሰባኪ ነኝ ያላችሁ በእርግጥ ጌታ ዝም የሚል ይመስላችኋል? ንስሐ ገባችሁበት? ልማድ ሆኖላችኋል? እንደናንተ ይመስላችኋል? ደግሜ ነግራችኋለሁ። አቋማችን አንድና አንድ ነው። ልናጭበረብር ልንዋሽ አይደለም። ጌታ ከትቢያ ከአመድ አነሳኝ ስንል ልብስ ቀየረልን እያልን አይደለም። ከሱስና ከጨለማ ወዴት ከምንሄድበት ግራ ገብቶን ከነበረበት የዘላለም ሕይወት እንዳለን እርግጠኛ ያደረገን መንፈስ ቅዱስ። አንዋሽበትም፣ አንሻክትበትም፣ እንጀራ አንበላበትም። ሕይወታችን ነውና። ስለዚህ ይህንን ልብ በሉ። ፖለቲካ የምትሰሩ ሰዎች ክርስቲያን ነኝ አገልጋይ ነኝ ብላ መንግስትና የመንግስት ጠላቶች ናችሁ። ካስፈለገ ለዚህ ለክርስቶስ ብቻ አይደለም፣ ካስፈለገም ጠላቶች ናችሁ። ሌላው እሺ ፍትህን ይጠይቃል። እናንተ እኮ ፍትህ አይደለም አጭበርባሪ አስመሳዮች ናችሁ። እያወቃችሁ መንግስትን ያሰረው ስትሉ መንግስት አፋኝ ነው በነፃነት መናገርን ይከለክላል እያላችሁ ነበር። ግን አቤላ ምንም ባልተናገረበት ቪዲዮ ቢመረመር አንድ ነቁጣ መንግስት ላይ ተናገረ ማታገኙበት። አንዳንዶቻችሁ እሱ ቪዲዮ የተናገራችሁበት የጻፋችሁበት አጻጻፍ ራሱ ያስቀኛል። ሰነፍ ሴትን ትመስላለች ሀገሬ ብሏል አላለም። ገብታችሁ ይዩት። እንዲህ የምትባል ቃል አልወጣችሁ። ስለ ስግብግብ ነጋዴዎች ነው እዛ ላይ የተናገረው ሰው። ስለዚህ ዋሽተ 30 ዓመት ትኖር ይሆናል፣ ግን ዘላለም ስቃይ እንዳለ አትርሳ። ከዘላለም ስቃይ ስላዳነን ነው ጌታን የምንከተልና በእሱ ላይ የሚደረገውን ተው የምንለው ለእናንተም ጥቅም ነው። በንስሐ ብትመለሱ ከፍቅር ውጭ የማንም ዕዳ የለበትም። አልከስም ነው ያለው። ያፈነውን ሰው ሊገለው የነበረውን ሰው አልከስም እኔ ክርስቲያን ነኝ ነው ያለው። ይኸው ባለቤቱ ምስክር፣ እኔ ምስክራለሁ። አልከስም ነው ያለው። ከሰ ኮንፈራንስ ታዘጋጃለህ፣ ትተነብያለህ። ከየትኛው እንደሆነ ምንጩ ግራ ቢያጋባ አይደለም፣ በእርግጥ ግልጽ ነው። ከእግዚአብሔር ትንቢት
ተናጋሪዎች ነቢያቶች ይሳካልሃል ስትል የሚሳካ ከአንተ አፍ ተሰምቶ እግዚአብሔር ከአፍ ቃል ጋር ሊሆን ዲያብሎስ አረከው እግዚአብሔርን። እግዚአብሔር ቅዱስ ነው፣ ንጹሕ ነው። በደሙ የቀደሳቸው ልጆቹ በቅድስና እንዲኖሩ ጽኑ ትምህርት አለው፣ ንጹሕ ትምህርት አለው። ለምን እንዴት ለምን ሆነ? እንዲህ አይነት አሰራር አለ ወይ? መንግስት ያውቀዋል ወይ? ነው የአንዳንድ ሰዎች ስራ ነው? ጥያቄ ነው ያለብን። አይ ህግ አግባቡ ይፈቅዳል፣ ይቻላል። ፈቶ መጥሪያ ሰጥቶ ደግሞ በሌላ ክስ ካለ መጥራት እንጂ በእግሩ ጠርቶት ባፈነ ሰው ላይ ቃል ትሰጣለህ ብለው ጠርተው እዛው እኮ ነው ያስቀሩት። እኛ ምንም አላልንም። ይሄም ሲሆን ተው። ስለዚህ በፍጹም አንዋሽም፣ በፍጹም ይታወቃል። ህሊናችሁ ምስክር ነው። ስለ አቤል የሁላችሁም ህሊና ምስክር ነው። ለምንም ሐሳብ ለምንም ዓላማ እንደማይጮህ ሁላችሁ ምስክር ናችሁ፣ ሁላችሁም። ነገር ግን ከኃጢአት ተመልሳችሁ በንጽህና ከመኖር ይልቅ አመፃን ስለወደዳችሁ ብርሃንን ጠላችሁ። አለቀ። ክርስቶስን ሲያበራባችሁ ያ በጨለማ የምትሰሩት ስራን ስለሚነካው ሁልጊዜ ትረግሙታላችሁ፣ ትናደዳላችሁ። ከዛ ልትገሉ ልታፍኑ ትሄዳላችሁ። ይህን ምስኪን ህዝብ ደግሞ መቀነቷንም አትፈቱም ነው ያለው። በቃ ለክርስቲያን ለቤተ ክርስቲያን ነው የሚለው። ለዚህ ዋጋው እግዚአብሔር ፊት ነው። ሌሎችም በርቱ። በዚህ ጉዳይ ላይ ያላችሁ በጣም ብዙዎች በየቦታ ያላችሁ እግዚአብሔር ይባርካችሁ። ተባረኩ። ሰላሙ ጆዬ እኔ ቅድም ልጁን እኔ ነኝ ያስገባሁትና በጣም አንዳንድ ቁጥር እየላከ ሲያስቸግር እኔ ነኝ ያስገባሁት። እውነት የሚናገር መስሎኝ፣ ግን በጣም ሞኝ ነው። እንደው ሞኝ እንደሆነ ልነግረው እወዳለሁ። ሀሳቡም አልገባውም። ዝም ብሎ ሀሳባችንን ሊሰርቀን የገባው ሌላ ፖለቲካ ሊሰራ ግን ነው። አይሳካልህም። ፖለቲካ ትሰራም እኛ ላይ። እኔ ማለት ፈልገው እንግዲህ አሁንም አስረግጬ የምናገረው ጉታን ነው መናገር ፈልገው ስሜን አጠፋ ወይም ደግሞ ጸሎቴ አይሰማም ብሏል ብሎ ላለው ነገር እኔ መልስ ሰጠው። አዎ ጸሎትህ አይሰማም። ጸሎትህ የማይሰማው መቼ እንደነበረ ታውቃለህ? ስምህን ያጠፋው ሚዲያ ላይ ወጥተህ እንደ ልብ ስትፈነጭ፣ ከዛ ከሚዲያው ላይ አውጥተን ሀሳብ ሰጥተናል። እኛ ብቻ አይደለንም፣ ብዙ ሰዎች ሀሳብ ሰጥተዋል። ሲቀጥል ደግሞ ጸሎት አይሰማም ብዬ ስልህ ወንድምህን የራስህ መኪና አዘጋጅተህ የራስህ አጋቾች አዘጋጅተህ አፍነ አይኑን ጨፍነ ወስደ ልታስገድለው ወይም ደግሞ ልትገድለው ልክ በልብህ ስታስብ ጸሎትህን እግዚአብሔር አይሰማም። እኔ መጽሐፍ ቅዱስን ከፍተህ በዙሪያህ ላሉ ቅዱሳን ምን ብለህ እንደምታስተምር አላውቅም። እንግዲህ ቀኝህን ለሚመታ መልሰህ ደግሞ ምታው ብለህ ታስተምራለህ ብዬ እኔ አላስብም። የእግዚአብሔርም ቃል ስለማይል ቀኝህን ለሚመታ ግራህን ስጥ ስለሚል እግዚአብሔር ቃል አንተ የምታስተምረው ቀኝህን ለሚመታ መልሰህ ምታው ነው የምትለው። ለዛ ነው። ስለዚህ ጸሎትህ አይሰማም። ሌላው ሲቀጥል ደግሞ በመንግስት ላይ ወንጀልን የምትሰራው አንተ ራስህ ነህ። አንተ ራስህ ነህ ፖሊሶቹን ጠምዝዘህ። ለዚህ ልጅ እንግዲህ ይኸው እንዳየነው ፍትህ ተፈርዶለት እንዲወጣ ዋስ ከፍሎ 20 ሺህ ብር እንዲወጣ የተደረገን ሰው ድጋሚ አስቀምጠ ከዛ ፍትህን ጠምዝዘህ በራስህ በእጅ እንዲታሰር መልስ ያደረገው አንተ ነህ። ጸሎትህ አይሰማም። ምናልባት በዙሪያህ ያስቀመጥካቸው ከታች ያሉ ሰዎች አሜን ሊሉልህ ይችላሉ። ያ አሜን ያሉት ልክ ነው ብለህ ተሰምቶ ከሆነ ነው በዙሪያ የምታያቸው አንድ ቀን ይበተናሉ። ነግረሃለሁ፣ ይበተናሉ። አሁንም የምናገረው ነገር ምንድነው? አንተ 8 ልጆችህን አቅፈህ በቤት አስቀምጠሃል። ታበላቸዋለህ፣ ታጠጣቸዋለህ። ሚስትህ ደስ ብሏት ትተኛለች፣ አንተም ደስ ብሎ ትተኛለህ አይደል? የወንድሜ ግን ልጆች አራስ የሆነች እህታችን እየተንከራተተች ፍትህ ብላ ትጠይቃለች። ስለዚህ ፍትህን እንዲሰጣት ፍትህን ጠምዝዘሃል አንተ ራስህ። እኔ እንዲልሃለሁኝ አየህ፣ ከላይ የሚመጣውን ፍትህ አጠመዝዘው፣ አጠመዝዘው። ማንም አይጠመዝዘው። ፍርድ ከላይ ሲመጣ የማይጠመዘዝ ፍርድ ነው የሚመጣውና አሁንም ለወንድማችን ፍትህ እንጠይቃለን። አዎ ምድራችን ላይ መንግስት አለ። አዎ ፍትህ አለ። አዎ ፍትህ የለም ብለን አላልንም። ፍትህማ ፈርዶለታል። 2ቴም 3ቴም ቀረበ።
ምንም አይነት መልስ የለም። የምታመጡት መረጃ የወደቀ ነው። ለዛ ስለሆነ ስለማይቀበሉ ነው በሁለተኛውና በሶስተኛው ቀን ፍርድ ቤት እንዲቀርብ የተደረገው። ስለዚህ ይሄንን ጉታ ጠምዝዛሃል። ራስህን ነብይ ነኝ ብለህ የሾምክ ቸርች ከፍተህ ከመበለቶች ብር የምትወስድ ከመበለቶች ብር የምትሰርቅ እኔ ልናገር ወዳለሁ። እኔን አታስረኝም። በቋንቋ የምትጠቀም ጊዜው የኔ ነኝ ብለህ የምትል አየህ፣ ጊዜው ያንተ አይደለም፣ ጊዜ የሁሉ ነው። ፍትህ ደግሞ ለአንተ ብቻ ወይም ደግሞ ለአንድ ብሔር የተሰጠ አይደለም። ፍትህ ለሁሉ የተሰጠ ነው። መንግስት ፍትህን ሲሰጥ ለሁሉም ነው። ለዛ እኮ ነው እንደ ልብህ በጓሮ ገብተህ ጠምዝዘህ በቋንቋ ተናግረህ ወንድማችን እዛ እንዲቀመጥ ያደረግከው። ወይም ደግሞ ብርህን ሰጥተህ ያ ብር ደግሞ ከየትን የመጣው ብለን ስንል ከመበለቶች የተወሰደ መባ ከሚሰጥ ከቅዱሳን ከየትም አላመጣሁም። አልሰራህም፣ ነጋዴ አይደለህም። ከነሱ የሰበሰብከውን ብር ሰጥተህ ወንድማችን እንዲቀመጥ አደረገ። ስለዚህ እኛ እየተናገርን ያለ ነው። አሁን መብት አለው አቤላ መናገር። ያስቀመጠውን ፖሊስ አይደል ፍርድ ቤት ተፈርዶለታል እንዲፈታ አይደል በ20 ሺህ ብር ዋስ እንዲፈታ ተደርጓል። ስለዚህ ጠምዝዞ ደግሞ ያስቀመጠው ለፖሊሶች ስለሆኑ ይግባኝ መጠየቅ ይችላል። አቤላ ይግባኝ መጠየቅ ይችላል። ፍርድ ቤት ፈርዶልኛል እንድፈታ በዋስ የዋስ መብቴ እንዲጠበቅ ተደርጎልኛል። ስለዚህ ፖሊሶች ደግሞ መልሰው አስረውኛል ብሎ ፍትህ ድጋሚ መጠየቅ ይቻላል። እና አትድከም ጉታ። የአቤላ አፍ አይዘጋም። የአቤላ አፍ ቢዘጋ ብዙ አቤላዎች አሉ። እኛ አይኖቻችን እንዲበራ ሆነናል። ለእናንተ እኮ ልንገብር ነበር። ስለዚህ ብዙ ሰዎች ተረድተዋል። ሌሎች ብዙ አቤላዎች ይነሳሉ። እውነትህ ደግሞ ተገልጧል። እኔ ማፊያ ነህ፣ ወንበዴ ነህ፣ ነብይ አይደለህም አንተ ማፊያ ወንበዴ ነህ። ማፊያ ስላሳሰርከው ስላገጥከው እና ይሄንን ነው ልልህ የምችለው። ፍትህ ለወንድማችን ለአቤላ፣ ፍትህ ለወንድማችን ለአቤላ። እውነት የምትሰሙ ካላችሁ ደግሞ ትሰማላችሁ። ዩቲዩብ ላይም ልታዳምጡ ትችላላችሁ። ፍትህን ጉታ ጠምዝዞታል። የተሰጠውን ፍትህ ጠምዝዞታል። አቅም አለኝ ብሏል። ጉልበተኛ ነኝ ብሎ ነው ፍትህን እንደገና የጠመዘዘው። ስለዚህ ፍትህ ብለን እንጠይቃለን። ይሄንን ነው ምለው። ተባረኩ ወንድሞቼ። ጆይ ይቀጥሉ። ሰላምና ጸጋ ይብዛላችሁ። ማዬ ጆዬ፣ ሁላችሁም እንዴት ናችሁ? ማዬ አው የሐዋሳው ወንድማገኝ ምናልባት ጆዬ ከአቤላ ጋር የመጣችሁ ጊዜ ተገናኝተናል ካረሳኝ። በዚህ አጋጣሚ በጣም ነው ማደንቅሽ ማከብርሽ ማዬ። ጀግና ሚስት ነሽ፣ ጀግና እናት ነሽ። እግዚአብሔር ከዚህ በላይ ሌላ ሰው እያወራ ነው። የለም አንተ ብቻ ነህ። ኦኬ እሺ። እና በርቺልን ተባረኪ ነው የምንለው። ሌላ ምናልባት አሁን እንትን ነው ሌባ ነው እንትና ከምንል ምናልባት ነገ ምንድነው ምናልባት የአቤላ ቡና ወዳጆች እውነትን የሚፈልጉ ምንድነው መደረግ የታሰበው? ምናልባት ነጆዬ ነማይ አስተባብራችሁ እዛ አዲስ አበባ ላይ ያላችሁ መሄድ ካለባችሁ ፍርድ ቤት ምናልባት ተቀጣጥራችሁ፣ ምክንያቱም ምናልባት ከአንዳንድ ከህግ አካላት ወይም ከመንግስት አካላት ተሰውሮ እየተደረገ ያለ ነገርም ካለ በአደባባይ መገለጥ አለበት ማለት ነው። እና ከዚህ አንጻር እንደው የሆነ እንደ ኦሪየንቴሽን ተደርጎ እዛ ላይ ሁሉም በአንድነት እንግዲህ አንዳንዶች እያደረጉ ያሉት ሰው የለውም ወዳጅ የለውም የሚጮለት የለም ብለው ሊሆን ይችላሉ። በዚህ አጋጣሚ በጣም ደስ ያለኝ ከዚህ በፊት አቡና ሲሳደው ሲቃወሙ የነበሩት ታስሯል ሲባል ከጎን የቆሙትንም አንዳንድ ፖስቶችን አይ ነበር፣ እውነት የሚፈልጉ ማለት ነው። እና አንዳንዶች ምናልባት በሰዎች ተሸውደው ሲሳደው ሲቃወሙት የነበሩትም እውነትን ፍለጋ ፍትህ ላይ ሲጮህ ነበር። እና እንዲሁም የሌላም እምነት ተከታዮች ሌሎችም እውነትን የሚፈልጉ የወንድማችን መታሰር የኔ መታሰር ነው ብለው የሚፈልጉ ሰዎች በጋራ ምናልባት መሆን ያለበት ነገር ላይ በደንብ በሚዲያም ይሁን በአካልም አድሬስ መደረግ ያለበት አካል ተደርጎ በደንብ ቢሰራ ብዬ አስባለሁ። ሌላ ያው አቤላ ቡናን እንግዲህ እኔ ካወቅኩበት ዓመት ጀምሮ ለእውነት አይደለም ለመታሰር አይደለም ለመሰደብ ለመሞትም ራሱን ያዘጋጀ ሰው ነው።
ስለዚህ እኔ አቡና በዚህ ስለታሰር አልሸማቀቅም። እየጠጣ እየተደባደበ የዘረፈ ቢታሰር እሸማቀቅ ነበር። ስለ እውነት ነው የታሰረው። ይህንን ደግሞ የሚያውቁ ሰዎች ያውቃሉ፣ የገባቸው ሰዎች ይረዱታል። እና አንዳንዶች በመሸወድ ወደ ሌላ ነገር ቢሄዱ የነገው ነገር ላይ ምናልባት ትኩረት ቢደረግ ያው ቀኑ ሙሉ ደክማችሁን ያዋላችሁት እነ ጆዬ እና ድጋሚም ማድከም አልፈለኩም። እንዶ ምን ቢደረግ ውጤታማ እንሆናለን? ምን ይደረግ እና ማንን እናካትት ብሏልና እንዲሁም ደግሞ ምናልባት የህግ አካላት ማለት አሰራሩን የምታውቁ በዚህ መርዳት የምትፈልጉ የምታግዙ ሰዎች ካላችሁ ምናልባት የነዚህ የሰዎቹ የግለሰቦቹ አካሄድ ስህተት መሆኑን ህግ እንደሚደግፍ እርግጠኛ ናችሁ። ሰዎችም ከዚህ ወንድም ጎን በመቆም አብራን ብንሆን ብዬ አስባለሁ። ሌላ ሲያሹ ምናምን የምትሉ እንግዲህ ደርሷችሁ በእናንተ ደርሶ እዩ ብሎ መርገም መጥፎም ቢሆንም ይሄን ቁስል ይሄን እመም ምናልባት ወይ በእናንተ ወይ በእህት በወንድሞቻችሁ ደርሶ ብታዩት ምን አይል ፊል ታደርጋላችሁ? አራስ ናት፣ የ3 ወር እናት እንዲሁም ልጆችን የያዘች ዋጋ ስትከፍል ዛሬ ባሌ ይመጣል ምናምን ብላ አታ ስትመለስ ፔኑ ከባድ ነው። ስለዚህ ይህንን ፔን ለመረዳት ሰው መሆን በቂ ነው። እንደገና ደግሞ እውነተኛ ታማኝ መሆን በቂ ነው እና ስለ እውነት ብላችሁ ለሰዎች ጥቅም ወይም በሰዎች ተታላችሁና ተሸውዳችሁም አብራችሁ ባታብሩ ነው ምለው። ምክንያቱም ቀላል ነገር አለም። የቤት አስተዳዳሪ ነው፣ ብዙ እየተንቀሳቀሰ ያለ ወንድም ነው፣ እንዲሁም ለማይ ስትሉ። ስለዚህ እሺ አሁን አንዳንዶች የአቡና ምናልባት የአቡና ማትወዱ ትኖራላችሁ። እሺ አቡናን ተውና ለማይ ለሚስቱ ለባለቤቱ ለልጆች እና ስትሉ ከእውነት ጎን ቆሙ። ስለዚህ ሚዲያን በምንችለው መልኩ በደንብ እናጫጩ ወደ የሚመለከተው አካል ይደርሳል ብዬ አስባለሁና ስጨርስ እንደው ምንድነው ነገ መደረግ ያለበት ከአዲስ አበባ ውጭ ያለን ሰዎችስ በሚዲያ ምንድነው መስራት ያለብን የሚለውን ነገር ሼር ብታርጉን እላለሁ። ተባረኩ፣ ጸጋ ይብዛላችሁ። ዋርኒንግ ያመጣ ነው አይ ቲንክ ይመስለኛል። ያው ከዘጋ እንግዲህ በሌላ ቤት ካሜራ ስለዘጋሽ ነው። ካሜራ አንቺ ፊት ለፊት ላይ ነይ ጆን እንትን በል ሲፍት አድርግላት ትልቁ ላይ ነው እንጂ ኤኒዌይስ ያው ዋና መልእክታችንን አስተላልፈናል። ጥሩ ነው። ኤክስፔክት እናደርጋለን የሚሆነውን ነገር። አሁንም ተጨማሪ ጊዜ ቀጠሮ የሚፈቀድላችሁ ከሆነ ግን ያው ግዴታ ድምፅ መሆን አለብን ሁላችንም። የአቤል ወዳጆች ለምንድነው የናል ከዚህ በላይ የሚያሳስረው ኬስ ስላልሆነ ማለት ነው። በደንብ እንትን ማለት አለበት። በደንብ መነጋገር አለብን በአቤል ኬዝ። በጣም በተራ ኬዝ አብዛኛውን የገረመኝ እዛ ችሎት ላይ ስንቀርብ የአቤል ነው። በጣም ተራ ችሎት ማለት ነው። ሲጀመር መጀመሪያም ነግሮኛል እንዴት በስም ማጥፋት ወንጀል ፌዴራል ሊወጣ ይችላል ተብሎ ተነግሮኛል። ግን የመግደል የሆነ መኪና ስርቆት፣ ትልልቅ የማጭበርበር ወንጀሎች ነው እዛ ችሎት ላይ የሚቀርቡት ማለት ነው። የአቤል ኬዝ እዛ ራሱ የሚቀርብ አይደለም። ግን ነገ እስቲ ይግባኝ ጠይቀዋል። ይግባኝ ይፈቀድላቸው አይፈቀድላቸው የሚለውን አብረን የምናየው ይሆናል። ከዛ በኋላ ግን ተጨማሪ ቀን ቀጠሮ የሚሰጥ ከሆነ የምር ግዴታ ፍትህ ያስፈልገናል ማለት ነው። ከዚህ በተጨማሪ ያው ጋቢ ጉተማ ከዚህ በላይ መሄድ እንደማትችል በጣም እንደሚከታተለን ባለፈው አይቼዋለሁ። በጣም ብቻውን ሳይሆን የሱ ግብረ አበሮች በሙሉ ነው ቁጭ ብለው የሚከታተሉት የአቤልን። አሁንም እንደምታይን እርግጠኛ ነኝ። ግን ደግሞ የእኛ ጠበቃ ክርስቶስ ነው፣ ፍትህ ይሰጠናል። ፍትህ እግዚአብሔር ስለሆነ እናንተም ቢያንስ እግዚአብሔር መፍራት ተማሩ። ከታች የምትከተሉ ደግሞ አባል የምትሆኑ ግዴታ በየቤታችሁ እስኪገባ ጠብቁ። ብዙ ነገሮች እኔ አጋጣሚ አለኝ ከ1 ዓመት ከምናምን በፊት እንደዚሁ በነቢያት ውሸት የሞተች አክስት አለችኝ። ያ ማለት ያው ትንሽ የሞት ጠጠር ኖሮባት ስለት ከነካሽ ትሞቻለሽ ብሏት ኦፕራሲዮን እንኳን ተደርጋ እንዳይወጣ የሞተች እንትን አለችኝ አክስት አለችኝ። እና ሁላችሁም እያንዳንዱ ነገር በየቤታችሁ እስኪገባ ተጠብቁ። አንዳንዴ እውነትን መርምሩ፣ መጽሐፉም እንደሚለው መርምሩ። እነዚህን ሰዎች በጭፍን አትከተሉ።
ነው። የአቤላም ዋና ፖይንቱ ይሄ ነው። ከመበላታችሁ በፊት ህይወት ከቤታችሁ ሰዎችን ከማጣታችሁ በፊት ብራችሁን ከመበዝበዛችሁ በፊት ስለ እነዚህ ነቢያት ቢያንስ እንዲህ ለመመርመር ሞክሩ ነው። ያ ነው ፖይንቱ የእሱም የነበረው። ስለዚህ አቤል ለእውነት ነው የታሰረው። አሁንም እውነት አርነት ታወጣለች። ይቆይ እንጂ እውነት አርነት መውጣቱ አይቀርም። አሁን ፍትህ እንጠይቃለን። ነገም ከወጣ ከነገ ወዲያም ትወጣ። ያው እግዚአብሔርን እናመሰግናለን። ለዛሬ ግን ሁላችሁ የምትችሉትም ድምፅ ለመሞክሩ የህግ አካላት ጠበቆችም ካላችሁ ከአቤል ጋር ከቆሙ ጠበቆች ጋር አንድ ላይ ኢንቮልቭ ማድረጋችሁ አብራችሁ መቆም ትችላላችሁ። ያው የነገው ኬዝ ያው እንደ ሌላው ጊዜ ክፍት እንደዚህ ፍትህ ተሳታፊ ላይሆን ይችላል። ለምን ይግባኝ ስለሆነ ያንን ዲቴል አላወኩኝም። ግን የሚሆነውን ነገር ማታ መጥቼ ያሳውቃችኋለሁኝ። እስከዛው ግን ሁላችሁም ፕሊዝ የአቤል ወዳጆች የሆናችሁ ፍትህ እንድትብልኝ ነው። ያንን ነው የሚለው። ሙሌ ማይ እንዴት አመሸሽ? ማይ ጆይ እንዴት ናችሁ? ያው እኛ የቀረውን ነገር እኮ ታስጨርሳላችሁ ብለን ወደዚህ ወደ ሰፈር ተመልስን። ያው ከተመልስን በኋላ ነው ይህንን ነገር ደግሞ የሰማነው። በጣም እኔ ደስ የሚለኝ ነገር አቤል እኮ ሲወጣ እኛ ውስጥ ነበርን አይደል? አጋጣሚ ደግሞ እኔ ፊት ለፊት ነበርኩኝ። እነሱ ድንገትና ይዞት መጡና ልባቸው አይውደቅ፣ ምናልባት ሌላ ክስ ይዞብኝ ልጠብቅም ስለሚችል ምናልባት ባልፈታ ባልወጣ ልባችሁ እንዳይወርድ ብለው እንደውም እኛን አጽናንቶን ነው የሄደው፣ ሲሄድ ማለት ነው ወደ መኪና ሲወስዱት። ስለዚህ መጀመሪያ እንደውም ይህን ቃል የሰማሁት እኔ ነበርኩኝና በጣም ያው አቤል እንደው በመታሰሩ ምናምን እንደው የተሸማቀቀ እንደውም የቆዘመ ወይንም እንደው በጣም እንትን ያለ እንዳይመስላችሁ። እሱ በጣም ደስተኛ ነው። ምክንያቱም በሚቀበለው ነገር በጣም በተናገረው በሆነው ነገር ለወንጌል ብሎ ዋጋ እየከፈለ እንዳለና በደስታ ነው ተቀብሎት እሱ እያለ እንደውም እኛንን የምንጨነቀው ስንሄድ ስንመጣ ስናይ ያው ያሉ ነገሮች ለምን እንደዚህ አልሆኑም እያለን ችሎት ላይ ቀርበን ብዙ ጊዜ እንደዚህ ቀጠሮም ሲያዝ እንደው ዛሬ መጨረሻ ምናምን ሲባል ብዙ ጊዜ የምንናደደው የምንበሳጨው እንደው እኛንን እንጂ አቤል ምንም ነው ማይመስለውና ዛሬ እኛን እያጽናናን ነበር እሱ የወጣው ትዝ ካላችሁና። ስለዚህ እኔ ሰፈር ከመጣው በኋላ ልክ መንጌ ይሄንን አብረን እያለን ነበር አንቺ ጋር ደውሎ እንትን ያለው። ስለዚህ ዞሮ ዞሮ አሁንም ፍትህ ለአቤል እንላለን። አቤል ቢታሰር ወንጌል አይታሰርም፣ እውነት አይታሰርም። ይሄንን ደግሞ በደንብ ልታቁ ይገባል። ይሄ የነቢያት ከአዳሚዎችና ቡችሎች ይህንን እንድትሰሙ መልእክታችን እንናገራለን። ሰሞኑንም እኮ ዝም ያልነው ዞሮ ዞሮ የህግ የያዘው ጉዳይ ላይ እኮ የሚከሰተውን ነገር እያወጣን ብናወራ እኮ ምናልባት አንዳንድ እንትኖችን ልናመጣ እንችላለን። አቤል ላይ ቅንጣት ታክል ወንጀልም ተገኝቶበት አይደለም፣ ወይም ቅንጣት ታክልም የሚሆን ነገር እንደውም ለዛ ምንድነው ለችሎቱ የሚመጥን ነገር መርማሪዎቹ ይዞ መጥቶም አያውቁም። ስለዚህ ይሄንን ያው ችሎቱን የምንከታተል ብዙዎች እናውቃለን ማለት ነው። ወንድማገኝ እየጠየቅ ነበር አንዳንድ ነገርና ስለዚህ አቤል ችሎት በሚቀርብበት ሰዓት ላይ ከ30-40 እንደዚህ የሚሆኑ እንደዚህ በተለያየ መንገድ እንደዚህ እንደኛ ደግሞ አብሮ አደግ አብሮ ብዙ ጊዜ ቆየን እንዲሁም ደግሞ እንደዚሁ ማህበራዊ ሚዲያ ላይ ልክ እሱ የሚሰራቸውን ስራዎችን የሚያውቁ የሚደግፉ እነሱም በተለያየ መንገድ በእንደዚህ አይነት መንገድ የሚሰሩ ሰዎች በሙሉ ያው ችሎት ላይ ይገኛሉ በየጊዜ ማለት ነው። ጠበቆችም አሉ፣ ከአንድም ሁለት ጠበቆችም አሉ። እነሱም እየተከራከሩ ነው። አሁን ደግሞ መጨረሻ ላይ መጣችው ሐሳብ አለች። እሷም ሐሳብ ጥሩ ሐሳብ ነች። በፍትህ ዙሪያ ላይ በዚህ በሚትሰሩ ጠበቆችም ልትሆኑ ትችላላችሁ፣ የህግ አዋቂዎች ልትኖሩ ትችላላችሁ። ስለዚህ በምክርም በተለያየ መንገድ ይህንን ቤተሰብ ማገዝ ይቻላል ማለት ነው። ይህ ቤተሰብ ይህን ዋጋ እየከፈለ ያለው ለወንጌል እውነትና እውነት ብቻ ነው። ስለዚህ ወንጌል ደግሞ ከእስር ጋር እንደሆነ መጽሐፍ ላይ አይደል የምናውቅ የነበረው ወይንም ከዛሬ ኢትዮጵያ ውስጥ ከዛሬ 20-30
40-50 ዓመት በፊት በወንጌል ምክንያት ብዙ ሰዎች ብዙ አባቶች የእኛም አባቶች ወንጌልን ዛሬ እኛ ሰምተን የወንጌል አማኝ እንድንሆን ያደረጉ አባቶች በእስር ቤት ሆነው የሞቱ አሉ፣ የታሰሩ አሉ፣ የቆዩ አሉ፣ ብዙ ነገር የሆኑ ሰዎች አሉ። ስለዚህ በዚህ ዘመን ያው ትንሽ ነፃነቱ አለ አይደለም፣ ጥራት ባይኖረንም ነፃነቱ አለ፣ ብዛቱ አለን፣ ግን ጥራት አጣን። ስለዚህ አሁንም ያው ጥራት ላይ በደንብ ማሰብ አለብን። እንደነኛ አይነት አረሞች እኮ በቀሎ ነው አሁን ወንጌል ላይ የወንጌል እንቅፋት የሆኑ ለወንጌል ማይመጥን ኑሮ። ምክንያቱም ወንጌል ላይ በማመናችን እንድንሸማቀቅ የሚያደርጉ ወንጌልን እንዳንናገር የሚያደርጉ እንደዚህ አይነት አረሞች በቀሎ ነው። በወንጌል ስም፣ በጌታ ስም፣ በኢየሱስ ስም የመጡ ሐሰተኞች ናቸው። እነዚህ ሐሰተኞች ናቸው እንደዚህ አይነት ዋጋ የሚያስከፍሉ። ጸሎት ያልተሰማም ብሎ ፍርድ ቤት ሰውን የሚገትር የሚያሳስር፣ እንደዚህ የሚያሰቃይ፣ በገንዘብ ፊትን በገንዘብ የሚገዛ አንድም በቃ የሚረባ ክስ ይዞ ያለመጣ ሰው እንዴት ጸሎት ያልተሰማም ተብሎ እንዴት አንድ ሰው ይከሰሳል? ስለዚህ ዳኛ እንዴት ብሎ ይዳኘው ይህንን ጉዳይ? እንደው እናንተም እዚህ የሚሰሙን 200 ምናምን ሰዎች አላችሁና ጸሎት ያልተሰማም ብሎኛል አቤል አፖካድር ብሎኛል ብሎ ነው አይደል የከሰሰው። ስለዚህ ዳኛ ምን ብሎ ነው የሚዳኘው? ይሰማል ብሎ ኢየሱስ ይሰማል ብሎ ይዳኛል ወይም አይሰማም ብለው ይዳኛል? ወይንም ምስክር ይጠራ ይላል በዚህ ጉዳይ ላይ። ስለዚህ በጣም ለፍርድ ቤት ራሱ ማይመጥን አይነት ክስና ማይመጥን ወሬ፣ ሐሜት፣ የሰፈር ሐሜት ይዘን ሄደን እዛ እንደው ችሎትንም ማጨናነቅ እንደው መንግስትም ሌሎች ብዙ ስራዎች አሉበትና እሱን ነገር ላይ ወንጀል ላይ እንዳይሰራ እንደውም የመንግስትንም ጊዜ በመሻማት ሁላ መጠየቅ ያለበት ግለሰብ ነው ገቢ ጉተማ የሚለው ራሱን ገቢ ጉተማ ብሎ የሚጠራው ግለሰብ እና እሱን የምትከተሉትና ደግሞ የሱን አይነት ትሬንድ ለመከተል የምታስቡ ኢትዮጵያ ውስጥ ያላችሁ በቅርብ ጊዜ የመጣችሁ አረሞች፣ በቅርብ ጊዜ የበቀላችሁ፣ ስለዚህ እናት አያት የሌላችሁ መንፈሳዊ አባት፣ ትክክለኛ መንፈሳዊ አባት የሌላችሁ፣ ይሄ በእግዚአብሔር ስም የምትሸቅጡ፣ የምትሰርቁ፣ የምትዘርፉ፣ ሰዎችን የምትገሉ፣ ሰዎችን የምታሳስሩ፣ የምታሳግቱ እናንተ ያው ዛሬ ምናልባት ሕግ ላይ ጠይቅ ይችላል። እግዚአብሔር ግን እንደሚጠይቅ ለእያንዳንዱ ነገር ዋጋ እንደምትከፍሉ ለዘራችሁት ነገር ደግሞ የዘራችሁትን ደግሞ እንደምታጭዱ ይሄ በጣም ግልጽ ሊሆን ይገባል። ገቢ ጉተማ ያው አጭዷል እኮ አቤልን ያን ያሳግተው እሱ 1 ሳምንት ታስሮ የሱ ቤተሰብ እስር ምን እንደሆነ አይቷል። ስለዚህ ምናልባት ያው አቤል እሺ ስለማይል ነው እንጂ ያ ክሱ እንኳን ተቀስቅሰው ድጋሜ ይህንን እንዲያይ ማድረግ ይቻል ነበር። ነገር ግን ያው ከወንጌል አንጻር ከፊት ከመተው ጥሩ ነው የሚል ነገር ነው። ስለዚህ ያው ሁላችንም አለን። ማይ ደግሞ ያው ጠንካራ ናት፣ በርትታ እኛንም የምታበረታን ናት። ስለዚህ ማይ ጌታ ጸጋውን አሁንም ያብዛልሽ። በቃ ሌላ ምንም አንልም። እግዚአብሔር ጸጋውን ያብዛልሽ ነው የሚለው። እነኚህን መጽሐፍ እኮ ሚላቸው ለእነኚህ መጨረሻቸው ጥፋት ነው፣ ወዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው ነው የሚለው። ስለዚህ እነኚህ ክብራቸው በነውራቸው ነው። ምክንያቱም አያፍሩም። ጸሎቴ አይሰማም ብሎ ስሜን አጥፍተዋል ብሎ ለስማቸው የሚጠነቀቁ ናቸው። ለጌታ ስም ማይጠነቀቁ፣ ለጌታ ወንጌል ማይጠነቀቁ፣ ለመስቀሉ ቃል የማይጠነቀቁ፣ ለመንጋው የማይጠነቀቁ አረመኔዎች፣ ጨካኞች፣ ስለዚህ ለስማቸው የሚካሰሱ፣ ስለዚህ ፍርድ ቤት ሰውን የሚገትሩ ናቸው እነኛ ሐሰተኛ ነቢያት። ስለዚህ ይህንን እንድታውቁ ያስፈልጋል። አቤል በዚህ አቅጣጫ ንቁ ስላላችሁ ነው። አቤልን ደግሞ አንዳንድ ሰዎች እንደዚህ እኔንም የምታውቁ ከአቤል ጋር የምታውቁኝ ትጠይቁኛላችሁ። አንዳንድ ጊዜ አይደለም አቤል የሚሳደብ የሚመስላችሁ፣ አቤል የሚናገረው ነገር በቅናት ነገሮችን ያደረገ የሚመስላችሁ አላችሁ በጣም ብዙዎች። እናንተ ስርዓት ያዙ። አይደለም አቤል ከነሱ ጋር ምንም ቢዝነስ የለው፣ ምንም ያገናኘው ነገር የለ። የአቤል ጥቅም አይቀር። አቤል ዘይት ይሸጣል ብሎ አንድም ቀን ሲጸልይ አታዩትም አይደለም? አቤል ላይ እንደዚህ አይነት ሄዳችሁ አታውቁም አይደለም አቤልን። ስለዚህ የምን ጥቅም ተጋሪ ስለሆነ ነው አቤል እነሱ ላይ የሚቀናው።
ሲጀመር እኮ በኃጢአት ትቅና እኮ ተብሎ ተጽፏል እኮ። እነኚህ በኃጢአትና በወንጀል ያካበቱት ንብረት ነው፣ ሚነዱት መኪና ነው፣ ሚኖሩበት ቤት፣ ሚውልበት ውሎ፣ በቀን የሚያወጡት ወጪ፣ ይሄ ነገር ሁሉ እኮ አጨበርብሮ ያመጡት ነው። ስለዚህ ከምስኪኖች ከክፍለ ሀገር ከመጡ በገዝታው ስም ጸሎትን ሽጦ ያገኙት ገንዘብ እኮ ነው። ስለዚህ አቤል ይህንን ስራ ይሰራል ወይ ሲታዩ? ስለዚህ ከነሱ ጋር የምን ጥቅም ግጭት ኖሮት ነው አቤል እነሱን በሐሰት ወይንም እንደዚህ ልናገራቸው የሚችለው? ነገር ግን የወንጌል እውነት ምለው ይህንን ነው። እነኚህ ከወንጌል እውነት የራቁ ናቸው። ስለዚህ እኮ በብሉይ ኪዳን ዘመን እኮ እነ ኤልያስ እኮ በነበሩት ዘመን ላይ እኮ 450 የሐሰት ነቢያት ተብሎ እኮ ተጽፏል እኮ። ለምንድን ነው ቃሉን ማታነቡት እናንተ? በብሉይ ኪዳን እኮ 450 ነቢያት እኮ አንድ ኤልያስ ነው እኮ የነበረው። ከዛ ኤልሳ እኮ ነው የነበረው። ስለዚህ በብሉይ ኪዳን በአዲስ ኪዳን ላይም እኮ ስንመጣ እኮ እነ ጳውሎስ በሚያገለግሉበት ዘመን ላይ እኮ ማን ነው አዚምን ያደረገባችሁ? ክርስቶስ በእናንተ በልባችሁ ተስሎ ነበር አይደለም ወይ? አሁን ማን ነው አዚምን ያደረገባችሁ ነው እኮ ያለው ጳውሎስ። አዚምን ያደረጉ እኮ ሐሰተኛ አስተማሪዎች ስለነበሩ እኮ ነው። ትክክለኛውን ወንጌል ሰምተው የዳኑ ሰዎች ላይ ቸርች ውስጥ መጥተው ተጋብዘው ሐሰትን እኮ ያስተማሩ ሰዎች ከክርስቶስ አይናቸውን ዞር እንዲያደርጉ ያደረጉ ሰዎች ስለነበሩ ነው ጳውሎስ እነሱን እኮ ውሾች እያለ እያወራ የነበረው ማለት ነው። አቤል ይህንኑ ነው ያደረገው። ስለዚህ ለምንድን ነው ማይገባችሁ? አቤል የሚሳደብ የሚመስላችሁ ማናችሁ እናንተ? ቃሉን አንብቡ፣ መንጋ አትሁኑ ነው። ስለዚህ ያነበበ ሰው የተማረ ሰው ትንሽ ፊደል የቆጠረ ሰው እኮ አንብቦ መረዳት ስለሚችል ቢያንስ ሚዛናዊ ይሆናል። ነገር ግን ማያነብ ሰው ምንም ማያቅ ሰው ግን መንጋን ዝም ብሎ ነው የሚከተለው ማለት ነው። ሆ ሲባል ሆ የሚል ሰው ሲወገር ቢያገኝ እሱም ድንጋይ አንስቶ የሚወግር ምክንያቱ ምንድን ነው ብሎ ማይጠይቅ ያ ማለት መንጋ ይባላል። ስለዚህ በመንጋ መንፈስ የምትንቀሳቀሱ የምትከተሏቸው የነሱ ብችሎች የሆናችሁ የነሱ ካዳሚዎች የሆናችሁ ዛሬ ስሙ። ይኸው ሰውን አሳስረው ፍርድ ቤቱ እንኳን ከለቀቀ በኋላ ከፖሊስ ጋር ተሞዳመደው እንደዚህ እንዲያድር እያደረጉ ነው። ስለዚህ ለዚህ ነው ፊት የተባለው። ስለዚህ ከፖለቲካ ጋር ለማገናኘት የምትሞክሩ ሰዎች አደብ ግዙ። የዘራችሁትን ታጭዳላችሁ፣ ነገ እናንተ ላይ ይደርሳል። ስለዚህ ይሄንን ነው ልንላችሁ ልናስጠነቅቃችሁ የሚገባን ይሄን ነገር ነው። አቤል ስለታሰረ ምንም እንደማይሆን እወቁ። ለወንጌል የሚከፈለውን ዋጋ እየከፈለ እንዳለ እወቁ። ማን ነው ወጥተው እነኚህ ሐሰተኛ ነቢያትን የሚቃወመው? እስቲ ከወንጌል አማኝ እራሷ ቤተ ክርስቲያናት እኮ ከዚህ በፊት ሞክሮ እኮ አቅቶትተዋል፣ ተስፋ ቆርጦ። ነገር ግን አቤል እስከዛሬ ድረስ እየገፋ ነው። ልክ እንደ አቤል ደግሞ ብዙዎች አለን እስካሁን ድረስ። ስለዚህ ይህንን ነገር በደንብ እንድታውቁ እንፈልጋለን። ያው ነገ ከነገ ወዲያ የሚደረገውን ነገር ያው እነማይ ጠዋት ያለውን ነገር አይታችሁ ሰምታችሁ ደግሞ ትነግሩናላችሁ። እንደዛው የሚቀጠል ነገር ከሆነ ደግሞ እኛ እንቀጥላለን፣ እንሄዳለን፣ ፍትህ እንላለን፣ እንጮሃለን፣ እንጸልያለን ደግሞ። ስለዚህ ጸሎትም ያስፈልጋል። ስለዚህ ጴጥሮስ በምን ምክንያት ነው የታሰረው? በወንጌል ምክንያት እኮ ነው የታሰረው። ስለዚህ ጴጥሮስ ታስረው እኮ ሰዎች ይጸልዩ ነበር። ይሄ ወንጌል ነው እኮ፣ ወንጌል የነገረን እውነት ነው። ስለዚህ ከዚህ እውነት እኮ የትም ፈቀቅ ልንል አንችልም። ስለዚህ እዚህ የምትሰሙ በቅንነት ወንጌል የምትሰሙ በቅንነት ወንጌል ለወንጌል እውነት የምትቆሙ የወንጌል ነገር የሚቆረቅራችሁ የወንጌል ጉዳይ ያገባኛል የምትሉ እናንተ ጸልዩ። ለአቤል እንጸልይ። እግዚአብሔር ፍትህን ያመጣል። ፍትህ እንዳለማ እኮ ታይቷል። ዛሬ ፍትህ እኮ አለ። ፍትህ ስላለ እኮ ነው። ፍርድ ቤት እኮ ፍትህን ማስፈን ነው፣ መፍረድ ነው። ግራና ቀኙን አይተው ከዛ ሰሞኑን ያመጡትን ነገር አይተው እንደው ለመጨረሻ ጊዜ ብለው ቀጥሮ ባለፈው ከ3 ቀን በፊት
ስለዚህ ጨርሱ፣ ያልጨረሳችሁትን ነገር ጨርሳችሁ ለመጨረሻ ጊዜ ነው አሉ። አልጨረሱም። እነኚህ ሰዎች ማይጨርሱት ስለምንድን ነው? ሲጀመር እኮ የከሰሱት እኮ በሐሰት ነው። ራሳቸው በሐሰት ነው የከሰሱት። ምንም የሚጨብጡት ነገር የለም፣ የሚይዙት ነገር እኮ የለም። ምክንያቱም ጭብጥ ያለው ክስ እኮ ይዞ አልቀረቡም እነኚህ ሰዎች እኮ። ዛሬ እኮ 4ኛ ችሎት ነው። በ4 ችሎት በአጭር ጊዜ 4 ችሎት እኮ አቤል ሲቀጠር እኮ አንድም ቀን ምረባ ክስ እኮ ይዞ አልመጡ። የመጀመሪያ ቀን ብቻ ነው እችንም አሉባልታ በቃ እቺ ወሬ ሐሜት ይዞ የመጡት። ጸሎቴ አይሰማም ብሎኛል፣ አፖካድሬ ብሎኛል፣ ስሜን አጥፍቷል ብለው የመጀመሪያ ቀን ተነፈሱ። ከዛ በኋላ ገፍቶ መሄድ እኮ አልቻሉም እነኚህ ሰዎች። እውነት ቢኖራቸው እኮ የሆነ ነገር ይዞ ይመጡ ነበር እኮ። እሺ ይኸው ላፕቶፑ ተወስዶ የለ፣ ኮምፒውተር ተወስዶ የለ፣ ቤቱ ተበርብሮ የለ። ይኸው እስካሁን ድረስ ከ8 7 10 ቀን ሙሉ ምንም ይዞ የመጡ ኤቪደንስ ወይንም ማስረጃ እነኚህ ሰዎች የላቸውም። ፍርድ ቤት እኮ ይሄንን ግራና ቀኙን እኮ አይተው በቃ ምንም ዋስትና የሚያስከለክል ነገር የለም፣ ውጭ ሆኖ መከታተል ይችላል በቃ ብሎ እኮ ፈረደ እኮ። ስለዚህ እኮ ከፖለቲካ የምታደርጉት ለምንድን ነው? ፍርድ ቤት እኮ ፈርዷል። በኢትዮጵያ ውስጥ እኮ በቃ ትልቁ የመጨረሻው እኮ ፍርድ ቤት ነው። ፍርድ ቤት ፍታ ካለ ፖሊስ መፍታት ነው ያለበት። ፖሊስ ለምንድን ነው የያዘው? ለምንድን ነው ያሳደረው? ይሄ ምክንያቱ ይታወቅልን ነው እያልን ያለ ነው። ፍትህ እኮ እያልን ያለ ነው። በምን ምክንያት ነው ያደረው? በምን ምክንያት ነው ሊቀጥል የቻለው? ስለዚህ ሰውየው እኮ መጥተው ገብተው የሆነ ነገር አድርጎ ብሎ ነግሯ በአፍ ነው እኮ ነግሯቸው የወጣው። ስለዚህ እኮ ሰውየው እኮ ሊከስ አንድም ቀን እኮ በአካል መጥቶ አያውቅም እኮ። አንድ ቀን እኮ እንደዚህ በቃ ለክሶ የሆነ ነገር አድርጎ ወጥቷል። አንድም ቀን ሲመጣ አላየንም። ጠበቃ ቀጥሮ ሲከራከር አላየንም። መርማሪ ፖሊስ እየመጣ ነው እርስ በርሱ የተመታታ ነገሮችን እያመጣ አንዴ ወደ ፖለቲካ አንዴ ምናምን ለማድረግ ሲሞክሩ የነበሩት። ስለዚህ ይሄንን እውነት ነው እኛ ዛሬ እየጮህን ያለ ነው። ስለዚህ እዚህ የምትሰሙን ሰዎች ኮፒ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ለብዙዎች እንዲደርስ አድርጉ፣ ለፍትህ አካላት እንዲደርስ አድርጉ፣ ድምፅ ሁኑ፣ ጭሁ። ስለዚህ ይኸው እኛ 4 ችሎት ምናምን ቀርበናል፣ አይተናል፣ ሄደናል። በአይናችን አይተን ምንም እዚህ ግባ የሚባል ነገር ተጨባጭ ነገር አንድ ቀን ይዞ መጥቶ አያውቁም እነኚህ ሰዎች። ስለዚህ ዝም ብለው ጊዜ መግዣ ነው፣ ዝም ብለው ትንሽ ጊዜ እንሸው ነው በቃ። እንደዛ ካልሆነ በስተቀር ምንም አይነት ነገር ማስረጃ ይዞ ያልመጡ ሰዎች ናቸው እነኚህ ሰዎች። ሲጀመር እነሱ ራሳቸው ሐሰተኞች ናቸው። የሚከሱትም ሰዎችን በሐሰት ነው። አሁንም እንዲቆይ እያደረጉ ያሉት በሐሰት ነው ማለት ነው። ስለዚህ ለሐሰተኛ ነቢያት፣ ለሐሰተኛ አስተማሪዎች ድጋፍና ድምፅ የምትሆኑ ሰዎች ለፍትህ፣ ለእውነት፣ ለወንጌል ዋጋ ለሚከፍለው ለአቤል እና ለቤተሰቡ፣ ለጩጬዎቹ፣ ለሕፃናቱ፣ ለምስቱ ፍትህ ብላችሁ ጠይቁ። ቴንክ ዩ በጣም አሁንም ፍትህ ነው የምንለው። ድምፄ ይሰማል? አዎ ይሰማል። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ብዙ ነገር ብላችኋል፣ ብዙ ተናግራችኋል። የተወሰነች ነገር ማለት ስለፈለግኩኝ ነው የገባሁት። ያው ክርስቶስ ምድር ላይ ይመላለስ በነበረበት ጊዜ ጅራፍ አንስቷል። በቤቴ ነጋዴ ሆናችኋል፣ ቤቴን የንግድ ቤት አድርጋችኋል ብሎ ዛሬም ላይ የእግዚአብሔርን ቤት የንግድ ቤት ሲደረግ እግዚአብሔር ሰው አለው። እንደዚህ ጅራፍ የሚያነሱ ተዉ የሚሉ እረፉ የሚሉ ሰዎች እግዚአብሔር አሉት በየጊዜው። ከእግዚአብሔር ቤት ሁሉም ባንድ አይጠፋም፣ ወይም እግዚአብሔር ቤት ሁሉም ሰው ሁሉም አገልጋይ አንድ ጊዜ ክፉ አይሆንም። እግዚአብሔር በዘመናት መካከል እንኳን ሰው እንዳለው ነው እኔ እማም ነው። እና እኔ አቤል አቡናን ሳየው ብዙ ጊዜ በእንደዚህ አይነት እኔ እንደውም እስካሁን ድረስም የተፈታ ነበር የመሰለኝ እና እውነት ዛሬ ሳይ በጣም ገርሞኛል። እውነት ለመናገር እኔ አሳፈረኝ። ከእንደነዚህ አይነት ሰዎች ጋር ክርስቲያን ተብሎ አብሮ መጠራቱ በራሱ እኔ የማውቀው ክርስቶስ ይሄንኛው ነው ወይ ብዬ እንድጠይቅ የሚያደርግ ነገር ነው እያየሁኝ ያለሁት። እና ትንሽ ያስደነግጣል። የሚሰማው ነገር ያስደነግጣል። የሚታየው ነገር ያስደነግጣል። ምናልባት ጉልበት፣ አቅም እግዚአብሔር ነው። በየትኛውም ሁኔታ ቢሆን እግዚአብሔር። እኔ ማሂ በጣም በቃ ጀግና ሴት ነሽ። በእንደዚህ አይነት ሁኔታ ባይዘዌ እርሱ ብቻውን ተነስቶ በመናገር ብቻ ነገሮችን ሊያደርግ አይችልም። የሚስቶችን አቅም አውቃለሁ። እኔም ባለትዳር ስለሆንኩኝ
የሚስቶችን አቅም አውቃለሁ። ተው ሲሉ ሂድ ሲሉ አውቃለሁ። እና በእንደዚህ አይነት ሁኔታ እውነትን ሲጋፈጥ አንቺ ከጎኑ ሆነሽ ያንን ነገር እንትን ባቲ ይሄ ልጅ በዚህ ልክ ጠንክሮ እውነትን ይጋፈጣል ወይ? በጣም ጥያቄ የሚሆን ነገር ስለሆነ ማለት ነው። እና እኛ የምንችለውን ሁሉ ከማለት ወደኋላ አንልም። ደግሞ ከምንም በላይ ቀደም ወንድሜም እንዳለው ሙሌ መጸለዩም ደግሞ ትልቅ ነገር ስለሆነ ከመጸለይም ወደኋላ አንልም። ግን ዶንት ሜክ ኢት ፖለቲክስ እና እነዚህ ቀደምም እንደገቡ አይነት ሰዎች እባክህ ፖለቲክስ አታድርጉት። ሁላችንም በእንደነዚህ አይነት ሰዎች ተነክተናል። እኔ የዛሬ ስንት ዓመት አካባቢ ምን እንደሆንኩኝ እኔ አውቃለሁ። ማገልገል እስከሚያቀተኝ ድረስ ከመድረክ እንኳን ዘምሬ ስወርድ እግዚአብሔርን የማታምነው ከሆነ ለምን ታገለግለዋለህ እስከመባል የደረስኩት ያልበራ አይናቸው በራ 10 አይነ ስውራን ተብሎ በአንድ ነቢይ መድረክ ላይ በተደረገ ድራማ በሆነ ነገር ነው የዛን ሰሞን ማገልገል እስኪያቀተኝ ድረስ ሆኜ የነበረው። እና እኔ በአደባባይም በሚዲያ ኢንተርቪው ጄኤምኤም ቲቪ ላይ በነበረኝ ኢንተርቪውም ተናግሬያለሁ። በቃ ካላመንከው ለምን ታገለግለዋለህ እስክባል ድረስ በመመን የደረስኩት በእንደነዚህ አይነት ሰዎች ነው። እግዚአብሔርን ስላላመንኩት አይደለም። እኔ እንደውም በቃ ስላልፈለግኩ ነው ያልኩት። አፍተሮል በሰዓቱ ልክ ልሁንም አልሆንም ማለት ነው። ግን እንደነዚህ አይነት ሰዎች ያልገቡበት ቤት የለም። ገንዘብ ብቻ አይደለም፣ ጌታን ከሰዎች የወሰዱ ሰዎች ናቸው እኮ። ጌታን ወስደዋል ከሰዎች ልብ ውስጥ። ቅድም እንደተባለው ክርስቶስ በልባችሁ እንደተሰቀለ ሆኖ ተስሎ አልነበረም ወይ? ማነው አዚም ያደረገባችሁ የተባሉት አይነት ሰዎች ነበሩ እነዚህ ሰዎች። እና እውነት ለመናገር እንደ ክርስቲያን ያማል። በእንደዚህ አይነት ዘመን ላይ መኖር፣ በእንደዚህ አይነት ሁኔታ ውስጥ መኖር ያማል። እግዚአብሔርን እንደሚወድ ሰው ከጠየቃችሁኝ እኔ ያመኛል። ሁላችንም ቢሆን በእንደዚህ አይነት ሁኔታ ውስጥ በሚያልፉ ሰዎች ልንደሰት አይገባም። እንደውም ሊሰማን ነው የሚገባው። እንደዚህ እውነትን ሲጋፈጡ በሚጎዱ ሰዎች ሊሰማን ነው የሚገባው፣ ሊያመን ነው የሚገባው። የእነዚህ ሰዎች ህመም ለምንድን ነው ካላችሁ፣ ንግድ አይደለም የያዙት። ንግድ ማን ነው እሱ? ሰርቆ ይታሰር አንድ ሰው፣ አጥፍቶ ይታሰር ማለት እውነት እኮ ነው። ያሳፍራል። እንዴት ነው አንድ ሰው ጸሎት አይሰማም ተባልኩ ብሎ እንግዲህ ከሆነ እስር ቤት ማለት ፍርድ ቤት ጸሎት አይሰማም ተብያለው ብሎ ከሆነ ፍርድ ቤት የሚቀርበው ማን ነው? ይሄንን መዳኘት ያለበት ቤተክርስቲያን ቢሆን ጸሎት አይሰማም ብሎኛል ብሎ የከሰሰው ኦኬ፣ ቤተክርስቲያን ውስጥ ቢሆን የከሰሰው መንግስት እኮ ስራ አለው እንዴ። ቤተክርስቲያን መሸምገል የሚገባትንም ቀበሌ መሸምገል የሚገባውንም ቤተሰብ መሸምገል የሚገባውም ፍርድ ቤት የሚሄድ ከሆነ እኮ ከባድ ነው። ምን አይነት ዘመን ላይ ነው ያለ ነው? ስለዚህ እኛ ፖለቲካ አይደለም የተወራው እዚህ ጋር፣ ማንም ፖለቲካ ያወራ የለም፣ መንግስት እንዲያረጋ ያለ የለም እያለን ያለ ነው። በነገራችሁ ላይ እኔ አንተ አንቺ ተሰብስበን ነው መንግስት የሚመጣው፣ ከኛ ውስጥ ነው መንግስት የሆነው አይደለ? ስለዚህ መንግስት ከሰው ውስጥ የወጣ ሰው መንግስት የተባለው አካል ይሄንን አደረገ አላልንም። እኛ ያልነው ግለሰቦች ይሄን አድርገዋልና ልክ ነው ወይ? ባይዘው ልክም እኮ ከሆኑ ልክ መሆናቸውን ንገሩን ነው ጥያቄው። ልክ ናቸው እንደዚህ ማድረጋቸው፣ ይቻላል እንዲህ ማድረግም ከሆነ ንገሩን። አይ ይሄ ነገር አይቻልምም ከሆነ ንገሩን። ጥያቄ ነው የተጠየቀው። ስለዚህ ጥያቄ መመለስ ሲያቅታቸው ነገሩን ጠምዘው ባይዘው አይደለም እንደዚህ አይነት ኢንፍሉዌንሻል ሰው ይቀርና ሁለት የሰፈር ሰዎች ተጣልተው ፖለቲክስ የምናደርግ ህዝቦች ሆነናል። ሁለት የአንድ ሰፈር ጓደኛሞች ሲጣሉ እንኳን ነገሩን ፖለቲክስ እያደረግን ነገር እያጦዝን የምንሄድ ሰዎች ሆነናል። እግዚአብሔር ይድረስልን፣ እግዚአብሔር ይቅር ይበለን። እና እውነት በጣም ያማል። በምንችለው ሁሉ እንግዲህ የነገውን ሁኔታም አይተን የምናደርገውን የምንሄደውን በሶሻል ሚዲያም በመንፈሳዊውም ደግሞ መንገድ ማድረግ የሚገባንን ሁሉ እናደርጋለን። እውነት ለመናገር ከዚህም የወሰድናቸው ነገሮች አሉ። እኔ በራሴ የወሰድኳቸው ነገሮች አሉ። የነገውን ሁኔታ አይተን በሚሆነው መንገድ ማድረግ የሚገባንን እናደርጋለን፣ መሄድ የሚገባንን ርቀት እንሄዳለን። ሁላችንም ግን እንጸልይ። እመኑኝ እነዚህ ሰዎች እስከ መጨረሻው ይቀጥላሉ። እንደነዚህ አይነት ሰዎች እውነተኞቹም እስከ መጨረሻው ይቀጥላሉ። ሐቅን የሚናገሩ ሰዎችም ይቀጥላሉ፣ ውሸታሞቹም ይቀጥላሉ። አፍተርኦል ግን እውነት ብትቀጥን እንኳን አትበጠስም። ልትሰል ትችላለች፣ እስካትታይ ድረስ ልትሰል ትችል ይሆናል። የጠፋች ሊመስል ይችል ይሆናል፣ ግን አይጠፋም። እውነት ጠፍታ አታውቅም። አፍተርኦል ሁል ጊዜም እውነት ገንፍሎ መውጣቱ አይቀርም። እና በእውነት ማሂ እኛ በጣም ነው የምናከብርሽ። ትልቅ ነገር ነው። በርቺ። ሁላችሁም በዚህ ጉዳይ ውስጥ ያላችሁ ሰዎች እግዚአብሔር ጽናቱን ይስጣችሁ። ከዚህ በላይ ደግሞ የበለጠ ነገሮች መሆን የሚችሉበት የተሻለ ነገር መፈጠር የሚችልበትን ጊዜ እግዚአብሔር እንዲያመጣ የሁላችንም ምኞት ነው። እውነት እግዚአብሔርን የምትወዱ ሰዎች ይሄ ጊዜ ምን ያህል እንደሚያም ይገባችኋልና እውነት እኔ በጣም ውስጤን እየፈነቀለኝ ነው የምናገረው። በጣም ያማል።
ያማል። እኔ ስለማውቀው ፔኑን ስለማውቀው ያማል እንደዚህ አይነት ነገር። እግዚአብሔር ይድረስላቸው ነው ምነው። ሌላ ምንም ማለት ይከብዳል። እኛውነን የልብ ልብ የሰጠናቸው እንደ ህዝብ እንደ ምእመን የልብ ልብ የሰጠናቸው እኛንን እኛውነን መልሰን ደግሞ የሰጠናቸውን ነገር ልንነሳ የሚገባው። ስለዚህ አሁንም ንቁ ንቁ ንቁ። ወደፊትም የሚቀጥል ጥሪ ነው የሚሆነው። እግዚአብሔር ይባርካችሁ። ተባረኩ። እሺ ቴንክ ዩ። ሁላችሁንም በጣም ነው የማመሰግነው። እግዚአብሔር ይባርካችሁ። የምር አብራችሁን ያላችሁት ሁላችሁም ተባረኩ። የነገውን ሂደት ደግሞ አብረን የምናይ ይሆናል። ሌላ ምንም እላችሁ ነገር የለም። እንጸልይ። ዋናው ጸሎት ነው። የኛ ጠበቃ ክርስቶስ ስለሆነ በሁሉም ነገር ለእግዚአብሔር ጣልቃ ይግባ። ነገ መልካም ዜና ይሆናል። ተባረኩ።